ወንድሜ ሊገድለኝ እያሳደደኝ ነው። ከምሽቱ 3 ሰዓት ጋር ይላል የሞባይሌ ሰዓት። እንዳጋጣሚ ሆኖ 2 ጓደኞች አብረው የነበሩ ፒያሳ አካባቢ ከሚገኝ አንድ ቡና ቤት ውስጥ ገባን። የፒያሳ ቡና ቤቶች በሰዎች ተጨናንቀዋል። መጨናነቃቸው አዲስ ነገር ባይሆንም የዚያን ቀን ምሽት ሁኔታ ግን የባሰ ነው። የገባንበት ቡና ቤት ከሰው ብዛት የተነሳ ጠጪዎች በረንዳ ላይ ቆመው ይጠጣሉ፣ ሴቶቹ ወዲያ ወዲህ ይላሉ። ቦታ በመጥፋቱ በመጣንበት እግራችን ልንመለስ ስንል የቡና ቤቱ ኃላፊ ገንዘብ ተቀባዩ አጠገብ ቆመን እንድንስተናገድ ቦታውን አመቻቸልን። በገንዘብ ተቀባዩዋ ቦታ ላይ 3 የቤቱ ሴቶች የቡቲክ አሻንጉሊት መስለው ቆመዋል። 2 ባቲ ቢራ፣ አንዷ ደግሞ ዳሽን ቢራ ይጠጣሉ። በተሰጠን ቦታ ላይ ቆመን ቢራችንን መጎንጨት ጀመርን። የጠጪው ብዛት ያስደነግጣል። ቡና ቤቱ መፈናፈኛ አጥቷል። እዚያ ጋር ሰክሮ የሚደንስ አለ። ከኔ ኋላ ደግሞ ባለጌ ወንበር ላይ የተቀመጡ በግምት ከ48 እስከ 50 ዓመት የሚሆናቸው አዛውንት ብጤ ከአንዲት ወፍራምና መልከ መልካም ሴት ጋር ተቆላልፈው ይተሻሻሉ። ያቅፏታል። ደግሞም ችር ሲሉና ለራሳቸው አልኮል፣ ለእርሷ ደግሞ ዳሽን ቢራ ያስቀዳሉ። የሚጠጡት አልኮል ጎርደን ይሁን ሎካል ጂን ለመለየት ምን እየጠጡ እንደሆነ ለማወቅ በንቃት መከታተል ጀምሬያለሁ። አጠጣጣቸው እንደ ፈረንጅ ነው። ፈረንጆች አልኮል ሲጠጡ አያስቀምጡትም፣ ባንዴ ዥውን የሚያደርጉት። እኚህ ሰውዬም በአንድ ትንፋሽ ዥው ያደርጉትና አጠገባቸው ያለውን ባርማን እንዲደግማቸው ምልክት ይሰጡታል። እርሱ ያመጣል፣ እርሳቸው በአንድ ትንፋሽ ዥው። ካሸሯ በጣም ዝምተኛ ናት። አንዳንድ ቡና ቤቶች ውስጥ ያሉ ካሸሮች ከቡና ቤቱ ሴቶች በላቀ መልኩ ቢዝነሱን የሚያቀላጥፉ ናቸው። ከሌሎቹ ሴቶች በቡና ቤቱ በመስራት ቀደምት ናቸው። የካሸሯ ቦታ ላይ የሚቀመጡ ሴቶች ያሰኛቸውን ወንድ ያሽከረክራሉ። አንዳንዶቹ ደግሞ በጣም ጭምት ናቸው፣ ቢዝነስም አይሰሩም። ገንዘብ አለኝ ብሎ ሊለፋደድባቸው የሚከጅል ወንድ ካለ ፊት አይሰጡትም። ስርዓት የለሽ ወንድ ካጋጠማቸው ለኃላፊው ይነግሩና ቦታ እንዲቀይር አሊያም ቤቱን ለቆ እንዲወጣ ይደረጋል። ካሸሯ ጠይም ናት። የሴቶቹን ያህል ሽቅርቅር አይደለችም። አለባበሷም ግድ እንደሌላት አይነት ነው። የተለያዩ ሴቶች ይመጡና በጆሮዋ ሹክ እያሏት ይሄዳሉ። ሁሉንም በፈገግታ ትሸኛቸዋለች። ደግሞ ሌላዋ ትመጣና በጆሮዋ ሹክ ትላታለች። ብዕር ታወጣና ጫር ጫር አድርጋ ትሰጣታለች። በዚህ መልኩ ሁሉንም በማስተናገድ ላይ ሳለች ዌተሩ 2 ባቲ ቢራና 1 ዳሽን ይዞላት ከተፋለ 3 የቢራ ጠርሙሶች ከካሸሯ ቦታ ላይ ተቀመጡ። ይህንን ሁሉ ተጋብዛ ነው እያልኩ ሳሰላስል ይባስ ብሎ ደግሞ ሌላ 1 ሐረር ተጨመረ። የካሸሯ ክፍል በመስታወት የታጠረች ናት። ካሸሯ ጭምትና ዝምተኛ ትሁን እንጂ ሴቶቹ ለሚሰሩት የማምታታት ትወና ተባባሪ ናት። የመጡላት ቢራዎች ወንዶች በቢዝነስ ለተጠመዱት ሴቶች የጋበዟቸው ናቸው። ሴቶቹ ቢራ ከተጋበዙ በኋላ ከዌተሮቹ ጋር ይመሳጠሩና እንደጠጡ ተደርጎ ቢራው ካሸሯ ዘንድ ይቀመጣል። የካሸሯ ድርሻ ስንት እንደሆነ ባላውቅም ቢራው መልሶ ለገበያ ይቀርብና ወደ ገንዘብ ይለወጣል። አለዚያም ባሰኛቸው ሰዓት ይጠጡታል፣ ወይም ደስ ላላቸው በመጋበዝ በሰው ገንዘብ ደግነት ይገዙበታል። ካሸሯም የድርጊቱ ዋና ተዋናይ ናት። አብሮኝ ያለው ወዳጄ የሚያሳስቃትን ሴት አገኘና አስተዋወቀን። ልጅቱ ረዥም ናት። ቁመቷ 1 ሜትር ከ70 ይሆናል። ደስ የሚል ቅላት አላት። ከኛ ጋር ተቀላቅላ መጫወት ጀመረች። ይህ ወዳጄ የምትፈልገው እንድትጠጣ ጋበዛት። እርሷ ግን ሚሪንዳ አዘዘች። በእርግጥ ልጅቱ ስግብግብ አይደለችም፣ ጨዋነትም አየሁባት። ምናልባትም ከወዳጄ ጋር የቅርብ ግንኙነት ይኖራቸውም ይሆናል። በግላጭ ባይነግረኝም እየተመላለሰ የወሲብ ረሃቡን ከእርሱን የሚያስታግስባት ደንበኛዋ ሊሆንም ይችላል። ይህ ወዳጄ አርፎ አንድ ቦታ መቀመጥን የማይወድ በመሆኑ ልጅቱ የሚንቀዠቀዠውን ወዳጇን ለጊዜው ችላ ብላ ፊቷን ወደ እኔና ወደ ሌላ ወዳጅ አዞረችና የሰዓት እላፊ ወጋችንን አወጋን። ቤታችሁ ዛሬ ሰው በዝቶበታል፣ የደሞዝ ሰሞን አይደል አለችና ሳቀች። ሳቋ ግን ደስ ይላል። ቀኑ ማክሰኞ ነበር፣ ታኅሳስ 2 ቀን 2000 ዓ.ም። በእርግጥም የደሞዝ ሳምንት ነው። ሴቶቹ ቢዝነስ የሚገኝበትን ቀን ያውቃሉ። ይህ የደሞዝ ሳምንት ከ29ኛው ቀን ጀምሮ የሚቀጥል ነው። የደሞዝ ቀን ሲሆን ቢዝነስ ይቀናሻል። በደሞዝ የሚዝናናው እኮ ብዙም አቅም ያለው አይደለም። ግፋ ቢል በወር 2 ወይም 3 ቢዝናና ነው። ቤቱ ይጨናነቃል እንጂ ቢዝነስ የለም። እኔ እንደውም ባልመጣ ነው የሚሻለኝ የደሞዝ ቀን። ብዙ የሚዝናና ሰው አለ እንጂ ለቢዝነስ የሚመችና ደህና የሚከፍል ሰው የለም
መጠጣት ትወጂም እንዴ? ትናንትና ብዙ ጠጣሁ። ስንት? 7-8 ይሆናል፣ እርግጠኛ አይደለሁም። አንተ በጣም ስራ ፈት ነህ። ምንም የምሰራው ባጣ የጠጣሁትን ቢራ ልቁጠር እንዴ? 2 ደንበኞቼ በየተራ ሲጋብዙኝ ስለነበር ምን ያህል እንደጠጣው አላስታውሰውም። እዚህም እዛም እያልኩ ነው ስጠጣ የነበረው። መጨረሻሽ እንዴት ሆነ ታዲያ? ከአንደኛው ጋር ጊዜያዊ ወጣሁ፣ አንደኛውን ደግሞ ሸኘሁት። አንደኛው ካወቀኝ 2 ሳምንት ቢሆነው ነው። ነገር ግን በ2 ሳምንት ውስጥ ብቻ ከ3 ጊዜ በላይ አውጥቶኛል። በጣም ጸባይኛ ነው። አንደኛው ደግሞ የ3 ወር ደንበኛዬ ነው አለችና ሚሪንዳዋን እየተጎነጨች በቢራው ፋንታ ራት ብትጋብዘኝ ነበር የሚያምርብህ አለችኝ። ጭንቆ ለምንድን ነው ሊጋብዘን ይዞን የመጣውን ወዳጄን ይጭነቀው እንጂ አልኩና ያለምንም መሳቀቅ ይቻላል አልኳት። ዌይተሩን ጠራችውና ጥብስ አዘዘች። ዌይተሩ እንደ ቀለበት ተወርውሮ ከወጥ ቤቱ ደረሰና ተመልሶ መጣ። ጥብስ ማለቁንም እያስተዛዘነ ነገራት። ያለው ፍርፍር ብቻ ነው ሲላት ፍርፍር አዘዘች። የካሸሯ የቢራ ጨዋታ ደርቷል። ሴቶቹም ከጋባዥ ወንዶቻቸው ጋር የሚጨዋወቱት ድብብቆሽ ቀጥሏል። ለገንዘብ ተቀባይዋ በሽምቅ የሚላኩ የቢራ ጠርሙሶችን ቁጥር ጨምሯል። ባቲ ቢራ በዝቷል። የሐረሮች ቁጥርም ጨምሯል። ከ8 በላይ የቢራ ጠርሙሶች ከካሸሯ ዘንድ ተደርድረዋል። እየከፈተች ትጠጣ እንደሆነ ለማወቅ ተከታተልኳት። ካሸሯ ግን አትጠጣም። ስለ እነዚህ ቢራዎች ሚስጥር ትነግረኝ ዘንድ ልጅቱን ጠየቅኳት። እነዚህ ቢራዎች ተከፍሎባቸው ለሴቶቹ የተጋበዙ ናቸው። ሰዎች ጋብዘውን ከአቅማችን በላይ ሲሆንብን ካሸሯ ዘንድ ባደራ እናስቀምጣቸዋለን። መቼም ፈንድታችሁ ሙቱ የሚለን የለም። ከፈለግን ለጓደኞቻችን እናድላቸዋለን። ከፈለግን ደግሞ ለነገ ይቀመጥልኝ ብለን ማሳደር እንችላለን። ከበቃችሁ በቃን አትሉ? ለምን እንላለን? ሰውየው እኮ ወዶን የጋበዘን። ይሄ እኮ ሌብነት ነው። ገና ለገና ጋብዞናል ብለን መስከር አለብን? አንዳንድ ወንዶች ሆን ብለው እኛን ለማስከር ሲፈልጉ እንደዚህ አይነት ጨዋታ ይጫወታሉ። ነገር ግን ይጥሩ አይደለም። ተንኮል አስበው ሲመጡ እኛም ተንኮል እናስባለን። ድገሚ ሲለኝ የደገምኳስ መስዬ ወደዚህ ልከዋለሁ። ፍርፍሩ ቀርቦ መመገብ ጀመረች። ስልክ ተደውሎልኝ ወጣ ብዬ አናግሬ ስመለስ በረንዳው ላይ ኃይለኛ ጸብ ተፈጥሯል። አንድ የቤቱ ደንበኛ ከአንዲት የቤቱ ሴት ጋር ተደራድሮ የተስማማበትን ክፍያውን ከፈጸመ በኋላ ልጅቱ ጠፍታበት ያብዳል። ኃላፊውን ጠራውና 120 ብሬን ትመልስልኝ፣ ሌቦች ዛሬ አንላቀቃትም፣ አንተ ራስህ ሌባ ነህ እያለ ይጮሃል። በንዴት ሴቶቹ የሚኖሩበት ክፍል ውስጥ ለመግባት ሲንደረደር ዘበኛው ሮጦ ያዘውና አረጋጋው። በአደባባይ ንዴቱ ሊበርድለት አልቻለም። የከፈልኳትን በሙሉ ተመልሳልና ኃላፊው ላይ አፈጠጠ። ኃላፊው በጣም ደንግጦ ልጅቷ የትኛዋ እንደሆነች ማፈላለጉን ተያያዘው። የልጅቷ ማንነት ሲደረስበት ከዚያ በፊትም እንደዚህ አይነት ልማድ እንዳለባት መስካሪዎች ምስክርነታቸውን ሰጡ። የተዋዋለችባቸው ወንዶች ካስጠሏትና ሌላ የተሻለ ወንድ ካጋጠማት ብሩን ይዛ ላፍ ትላለች። ሰውየው ገፍቶ ከመጣና ለገላጋይ የማልመለስም ካለ ግን ብሩን ትመልሳለች። አንድ ዌይተር እንደነገረኝ ከሆነ ብዙ ሰዎች ከቡና ቤት ሴቶች ጋር የሚወጡት በድብቅ ስለሆነ እንዲህ አይነቱ አጋጣሚ ሲከሰት ገንዘቤን ተዘረፍኩ ብለው ቡራ ከረዩ ለማለት አይቀጣቸውም። በግልጽ መዘረፋቸውን ስለማይናገሩ በዚያው ይሄዳሉ። ታዲያ ልጅቱም እንደዚያ መስሏት ነበር። ሰውየው ግን የዋዛ አልነበረም። ቤቷን በአንድ እግሯ ቆማት። ሴቶቹን አመናጨቃቸው። ዌይተሮቹን ሌቦች፣ የሌባ ተባባሪ እያለ ሰደባቸው። የቡና ቤቱን ኃላፊ ዘረጠጠው። ኋላ ላይ ግን ልጅቱም ተፈልጋ ተገኘችና የከፈለው 120 ብር ቆጥራ አስረከበችው። ዘራፍ ሲል የነበረው ሰውዬም ብሩ ስለተመለሰለት ቡና ቤቱን ለቆ ወጣ። ምናልባትም ሌላኛው ቡና ቤት ውስጥ ጉዳዩን ያሳካ ይሆናል። ይህንን ትዕይንት ተመልክቼ ወደ ጓደኞቼ ሲቀላቀል ፍርፍሩን ጥርቅ አድርገው በልተውታል። በእርግጥ አላስፈለገኝም ነበር። ያየሁትን ጉድ ለልጅቱ አጫወትኳት። የተለመደ እንደሆነ ገለጸችልኝ። በእርግጥ ሁላችንም እንዲህ አይነት ነውረኛ ተግባር እንፈጽማለን ማለት አይደለም። ይህን የሚፈጽሙት ግን የራሳቸው ምክንያት ያላቸው ናቸው። አንዳንዶቹ ሴቶች አብረውት ከሚወጡት ጋር ተስማምተው ገንዘቡን ከተቀበሉ በኋላ ስለ ሰውየው የሚሰሙት ነገር ይኖራል። ገንዘቡን ተቀብለን ልብሳችንን ለመቀየርና ዕቃዎቻችንን ለማስተካከል ወደ ሴቶች ክፍል እንሄዳለን። በምናድርበትና በምንሰባሰብበት ሴቶች ክፍል ደግሞ ፔሪድ ላይ ያሉ ጓደኞቻችን በህመም ምክንያት ለስራ ያልወጡ አለዚያም ብዙ ጠጥተው ሁሉም ነገር ይቅርብኝ ብለው አልጋቸው ላይ ጋደም ያሉ ሴቶች ይኖራሉ። ያቺ ሴት ቢዝነስ ቀንቷት ዕቃዎቿን ለመሰብሰብና ብሯን ለማስቀመጥ ስትሄድ አብሯት የሚወጣው ወንድ ማን እንደሆነና
ምን አይነት ሰው እንደሆነ ለማወቅ ጓደኞቿን ትጠይቃለች። ጓደኞቿ ደግሞ ሰውየው ከዚህ በፊት ከሌሎች ሴቶች ጋር ወጥቶ ከሆነ ያለውን ባህሪ ይነግሯታል። ለምሳሌ ያለ ኮንዶም ካልሆነ ብሎ ድርቅ ይል ይሆናል፣ ወይም ደግሞ ለሴት ልጅ ክብር አይኖረው ይሆናል፣ ወይም ሴቶችን ያሰቃይ ይሆናል። በእነዚህና በሌሎች ብዙ ምክንያቶች ከዚህ ቀደም አብራ የወጣችው ሴት ስለ ሰውየው መጥፎ አመልና ልማድ ከተናገረች ሁሉም ነገር ይቀርና ትጠፋለች። ገንዘቡን ለምን አትመልሱለትም? አንዳንዴ ስንጠፋባቸው ጉዳቸውን ዋጥ አድርገው ሹልክ ብለው የሚወጡ ወንዶች አሉ። ብዙዎቹ ከቡና ቤት ሴት ጋር የሚወጡ ሰዎች ነፃ አይደሉም። ልጆቹንና ሚስቱን ቤት አስቀምጦ ከኛ ጋር የሚወጣ ወንድ ተዘረፍኩ ብሎ አይጮህም አለችና በኃይል ሳቀች። አሳሳቋ ደስ ቢልም ጥርሶቿ ግን አያምሩም። አንቺ የሰው ብር በልተሽ ታውቂያለሽ? አልኳት። የሰው ብር በልቼ አላውቅም። አልሄድም ብዬ ግን መልሼ አውቃለሁ። ሰውየው ባለትዳር ነው። ከኔ ጋር 150 ብር አደር ተስማምተን ብሩን ከተቀበልኩት በኋላ በጣም የምወደው ደንበኛዬ ስልክ ደወለልኝና እንደሚመጣ ነገረኝ። የሰውየውን ብር መለስኩለትና ደንበኛዬን መጠበቅ ጀመርኩ። ደንበኛዬ ከመጣ በኋላ ብሬው አደርኩ። የስንት ዓመት ደንበኛሽ ቢሆን ነው? እኔ ባህር ዳር ልጅ ነኝ። ለትምህርት ወደ አዲስ አበባ ከመጣው በኋላ ትምህርት ያልሆንልሽ ሲለኝ ኬክ ቤት አስተናጋጅነት ገባሁ። አስተናጋጅነት አላዋጣ ሲለኝ ደግሞ ከጓደኛዬ ጋር ተማከርንና የቡና ቤት ውስጥ ስራ ገባን። ገና ስራውን ስጀምር የማውቀው የመጀመሪያ ወንድ ነው ይህ አሁን የምልህ ደንበኛዬ። ከዚያ ጊዜ ጀምሮ እስካሁን ድረስ በደንበኝነት አብረን ያለነው። ጥሩ ስራ አለው? ክፍለ ሀገር ነው ያለው። እየተመላለሰ ነው የሚያገኘኝ። ባለትዳርና የ3 ልጆች አባት ነው። እሱ ልጅ እንደወልድለትና ቅምጡ እንደሆነለት ይፈልጋል። ተስማምቼ ስራውን ትቼ አብሬው ለመኖር ወስኜ ነበር። እናቴን ስልክ ደውዬ ሳማክራት እረግምሻለሁ፣ ባለትዳርና የልጆች አባት የሆነውን ፈጽሞ እንዳታስቢው፣ ለሚስቱም አስቢ፣ ለልጆቹም አስቢ። የኔን ምክር ችላ ብለሽ ከገባሽ ግን ጡትሽን ያድርቀው፣ ትዳርሽንም አይባርከው፣ እግዚአብሔርም አይርዳሽ፣ ማዕፀንሽንም ይዝጋው በሚል እርግማን ስላስፈራራችኝ ከሰውየው ጋር መኖሩን ተውኩት። ሰውየው ይረዳሻል? አዎ ይረዳኛል። የቤት ኪራይ የሚከፍልልኝ እሱ ነው። ሙሉ የቤት ዕቃ ያሟላልኝም እሱ ነው። ራስሽን ግን ትጠብቂያለሽ? ያለ ኮንዶም የምወጣው ከዚሁ ደንበኛዬ ጋር ብቻ ነው። ከዚያ ውጪ በጣም እጠነቀቃለሁ። ከደንበኛዬ ጋር ይህን የፈጸምኩት 2 ጊዜ አብረን ሄደን የኤችአይቪ ኤድስ ምርመራ ካደረግንና ራሳችንን ካወቅን በኋላ ነው። ከሌላ ከማንም ሰው ጋር ያለ ኮንዶም ወጥቼ አላውቅም። ቤተሰቦችሽ ይህን ስራ እንደምትሰሪ ያውቃሉ? በተሰቀለው ምን ሆነሃል? እናቴ በአንድ ድርጅት ውስጥ ተቀጥሬ እንደምሰራ ነው የምታውቀው። ወንድሜ ግን ወሬ ሰምቶ እዚያው ባለችበት ገድያ ታርፈዋለሁ ብሎ ሊገድለኝ እያሳደደኝ ነው። ወንድሜ በጣም መክሮን ያሳደገኝ። እዚህ ቦታ ላይ ካገኘኝ ግን እንደሚገድለኝ አልጠራጠርም። እሱ ሳይቀድመኝ ግን ልቀድመው ፈልጋለሁ። አሁን ስራውን ለመተው ወስኛለሁ። ኢሚግሬሽን ሄጄ ፓስፖርት እያወጣው ነው። ቀጠሮ ተሰጥቶኛል። ከሳምንት በኋላ ፓስፖርቴን ረከብና ወደ ውጪ ለመሄድ ፕሮሰስ ጀምራለሁ። ወንድሜ ከቀደመኝ ግን አለቀልኝ ብላ ዞር ስትል አንድ ደንበኛዋን አገኘችና ተሳሳሙ። እርሱ ወደ ውስጥ ሲገባ እርሷ ወደኛ መጣችና በጣም በጨዋነትና በትህትና ትታም ብትሄድ ቅር ይለን እንደሆነ ጠየቀችን። የነገርሽኝ ሰውዬ ደንበኛሽ ነው እንዴ? አልኳት። አለመሆኑን አረጋገጠችልኝና ተሰናብታን ሄደች። ሂሳባችንን ከፍለን ልንወጣ እየተሰናዳን ሳለ ካሸሯ አጠገብ የተደረደረውን የቢራ አይነት ቃኘሁት። ቁጥሩ ጨምሯል። ጨዋ ዝምተኛና ጭምት የምትመስለው አምካሸር ማጭበርበሩን ተክናበታለች። አባሪና ተባባሪ በመሆን ከየአቅጣጫው የሚመጣላትን ቢራ ማከማቸቷን ቀጥላበታለች። ከ15 ዓመት በኋላ የቡና ቤት ህይወት አንገሸገሸኝ። ሰዓቱ 12 ሰዓት ከ45 ደቂቃ ይላል። ምሽት ወደ ምድር ሊጠጋ እያኮበኮበ ነው። በንግድ ማዕከልነቷ የምናውቃት መርካቶ በምሽትም ገበያዋ ጦፏል። ሰው ሲተረማመስባትና ገበያተኛው ሲገበያይባት የምትውለው መርካቶ ምሽትም ማረፍ አልቻለችም። መሃል መርካቶ ከሚገኙት ቡና ቤቶች ውስጥ በአንዱ ተገኝቻለሁ። ለቡና ቤቶቹ ሰዓቱ በጣም ገና ነው። ምሽቱ 1 ሰዓት እንኳን አልሞላም። የመርካቶዋ ቡና ቤት ግን በደንበኞች ተጨናንቃለች። ቤቱ ከመሙላቱ የተነሳ ከውጭ ለሚገባ ሰው ያስደነግጣል። ሰርግ ቤት እንጂ ቡና ቤት አይመስልም። የት እንደምቀመጥ ግራ ግብት ብሎ ሳለ 2 አዛውንቶች የተቀመጡበትን ሂሳብ ከፍለው ወንበራቸውን ሲለቁ በእነርሱ ቦታ ተተካው። ቤቱ ሰፋ ያለ ነው። ጠጅ ቤት እንጂ ዘመናዊ መጠጥ ቤት አይመስልም። ግራ ቀኙን ቃኘው። የተለያዩ የመላእክት ምስሎች ተሰቅለዋል። ጊዜ ያለፈባቸው ካላንደሮችም አልፎ አልፎ ተሰቅለው ይታያሉ። የቡና ቤቱ ደንበኞች በሙሉ በእድሜ ከ50 በላይ ናቸው።
ሁሉም የየራሳቸውን ቁም ነገር አዘል ወጎች የያዙ ይመስላሉ። ሴቶቹ በባልቴቶች ዕድሜ ክልል ውስጥ ያሉ ይመስላሉ። በጣም እርግጠኛ ሆኖ መናገር ባይቻልም ከ40 በላይ መሆናቸውን መገመት ይቻላል። በጣም ወፋፍራም ናቸው። ቤቱን እየቃኘው ሳለ አንድ በጣም ወፍራም ሴት ምን ልታዘዝ አለችኝ። ይህች ወፍራም ሴት ሽርጥ አሸርጣለች። ከሴተኛ ዳሪነቱ ጋር ዌተርነትም ትሰራለች። በአንድ ድንጋይ 2 ወፍ እንደሚባለው አይነት። መስተንግዶዋ ደስ ይላል። ስርዓቷ ልዩ ነው። የልጅቷ ስርዓት አንድ ነገር አስታወሰኝ። ወንዶቹ አስተናጋጆች ስርዓት የላቸውም። የመስተንግዶ ስልጠና ያላቸውም አይመስሉም። ቢራ ሲታዘዙ ክልብልብ እያሉ ሄዱና ክልብልብ እያሉ ቢራውን ከፍተው ይሰወራሉ። ድጋሚ ሲጠየቁ ደግሞ ጥድፍ ያደርጋቸውና ከፍተው ይጠፋሉ። አንዳንዶቹ ደግሞ ከሙዚቃው እኩል እየደነሱ ይመጡና ቄንጠኛ በሆነ አከፋፈት ስልት ቢራውን ከፍተው ዳንሳቸውን እያስነኩት ወደ ሌላው ትዕዛዝ ይሸጋገራሉ። ከክልብልብነታቸው የተነሳ ሲከፈት የሚገነፍል መጠጥ በሰው ጭንቅላት ላይ ሊያርከፈክፉ ይችላሉ። ሂሳብ ሲጠየቁ ያጭበረብራሉ። ጉርሻ ሲከለከሉ ያኮርፋሉ። ይህች ወፍራም ሴት ግን መስተንግዶዋ ማራኪ ነው። ሆቴሎችና ቱሪዝም የሚፈልገው አይነት ስነ ምግባር በልጅቱ ዘንድ ይገኛል። ቢራዬን እያጣጣምኩ ሳለው አጠገቤ ተቀመጠችና እንዴት ነው ምርጬን ወደድከው አለችኝ። በጣም ወድጄዋለሁ አልኳት። አጠገቤ የተቀመጡት ደንበኞች ሂሳባቸውን ትዘጋላቸው ዘንድ ሲጠሯት ተነስታ ሄደች። ተሳስባ መልስ ከሰጠቻቸው በኋላ ወደ እኔ ተመልሳ መጣች። ቢራ ጠጪ አልኳት። ድራፍት ይሻለኛል አለችና በጨዋ ደንብ ተነስታ ለራሷ ድራፍት አስቀድታ ይዛ መጣች። ቺርስ ተባባልንና የቀረበውን እየተጎነጨን ወጋችንን መጠረቅ ጀመርን። ስሟ የሺ ባይሆንም እኔና እናንተ ግን የሺ እያልን እንቀጥላለን። ወፍራሟ የሺ የጥሩ ስነ ምግባር ባለቤት ናት። በልጅነቷ ቆንጆ እንደነበረች መመስከር ይቻላል። ፊቷ ችግርና መከራ የደቆሰው ቢሆንም ቁንጅናዋን ሙሉ ለሙሉ አልሻረውም። የሺ ረዥም ናት። ሙሉ ሰውነት አላት። ጡቶቿ ትላልቅ ናቸው። የጡት ማስያዣም የላቸውም። ቦርጫም ብትሆንም ውፍረቷና ቁመቷ ሸፍነውላታል። ውፍረቷ አያስጠላባትም። ምናልባትም ጡቶቿ ጡት ማስያዣ ቢኖራቸው ኖሮ ትንሽ መልክ ይይዙ ነበር። ነገር ግን ጡት መያዣ የሚያውቁም አይመስልም። ማንም ሰው ቢሆን መሽቀርቀርን አይጠላም። የሺ ለምን ጡት ማስያዣ ትጠቀምን ብዬ አሰብኩኝ። ወዲያው ደግሞ ለራሴ ጥያቄ መልስ አገኘውለት። ምናልባት የሺ የጡት ማስያዣ ተጠቃሚ ለመሆን ያልቻለችው በልኳ የተሰራ የጡት ማስያዣ ስላጣች ሊሆን ይችላል። አለበለዚያማ በጤናዋ እኒያን ትላልቅ ጡቶች ዝርግፍ አድርጋ አትሄድም። ብቻ ሁሉም ነገር ይቅር። የየሺ ጡት የኔም ሆነ የእናንተ አጀንዳ አይደለም። ተጫውች እንጂ ዝም አልሽ። አንተም ዝም አልክ እኮ። ምን እያሰብክ ነው? ቤታችሁ ገርሞኝ እየቃኘሁት ነው። ምኑ አስገረመህ? የአዛውንቶች ክበብ ነው እንዴ? ወጣት እኮ የለበትም። ውይ ከወጣት ምን ይገኛል ብለህ ነው? ቁም ነገር ያለው እኮ ከትልቅ ሰው ነው። እዚህ የምታያቸው ሁሉ ቁም ነገረኞች ናቸው። የስንት ዓመት ደንበኞቻችን መሰሉህ? አንቺ ስንት ዓመትሽ ነው እዚህ ቤት? 5 አያልፈኝም ብለህ ነው? ቆይቻለሁ። ህዳር ሚካኤል ነበር የገባሁት እዚህ። አዎ 5 ዓመት አልፎኛል። ቤቱ ተስማምቶሻል ማለት ነዋ። እዚህም እዚያም ከማለት አንድ ቦታ ተረጋግቶ መቀመጡ ሳይሻል አይቀርም። ስራ ግን ጥሩ ነው? ቆንጆ ነው። ያው የተለመደውን ኑሮ ነው የምንኖረው። ብዙ ገንዘብ ብታገኝም ብታጣም ያው ኑሮ ነው። በደሞዝ ነው የምትሰሪው? አዎ ደሞዝም አለኝ፣ ቢዝነስም እሰራለሁ። ደህና ገቢ ያለሽ? ውይ ደሞዟ እኮ ትንሽ ነች። እንደው 9 ሰዓት ገብቼ እሰራለሁ እንጂ ለቤት ኪራይ መክፈያ ብትሆን ነው። ሌላው ደግሞ ቤት ከሞል እያልኩ ነው። ቤት መዋሉ እኮ ጤና አይሰጥም። ቤት ስትውል ጫቱንም ምኑንም ስትል ባክነት ቀራለህ አለችና ለራሷ ድራፍቷን ለኔ ደግሞ በደሌ ስፔሻል ይዛ መጣች። ምን መሰለህ አለችና ቀጠለች። እኔ አሁን ደስተኛ ነኝ። ሙሉ ቀን በመስራቴ ብዙ ብር ባላገኝም ሙሉ ጤና ግን አለኝ። ተኝተው የሚውሉ ሴቶች በየሳምንቱ ፈለጠኝ ቆረጠኝ ሲሉ ነው እድሜያቸውን የጨረሱት። ስራ አይናቅም። ትብዛም ትነስ እኔ ደስተኛ ሆኜ እኖራለሁ። የማገኛትን ቲፕ እንኳን በአግባቡ አስቀምጣለሁ። በሳምንት 50 ብር እቁብ አለችኝ። እሷን እያሟላሁ በደስታ እኖራለሁ። እድሜሽ ግን ስንት ነው? 40 አልፍ ያለው መሰለኝ። ቅድም ቢዝነስ ሰራለሁ ብለሽ ነበር። ሳገኝማ ሰራለሁ። ደንበኛለሽ? ደንበኛ የሚባል አልወድም። ደንበኛ ካለኝማ ለምን ስራውን ጥዬው አልወጣም? ቡና ቤት ውስጥ ደግሞ ምን ደንበኛ ያስፈልጋል? ከተስማማህ መውጣት ነው እንጂ። የቤታችሁ ደንበኞች አዛውንቶች ናቸው? ይጠይቃሉ?
ለምን አይጠይቁም? ታዲያ ምን ያደርጋሉ እዚህ? እነርሱ ሰዎች አልመሰሉም እንዴ? ባለትዳሮችን ቢሆኑ ያሻቸውን ያደርጋሉ። ጥሩ ይከፍላሉ? ክፍያው እንኳን ትንሽ ነው፣ ግን ጥሩ ክብር አላቸው። ሰከን ያሉ ስለሆኑ ችግር የለባቸውም። ስንት ዓመት ሰራሽ ግን አንቺ? አልኳት የሺን። ምንም መልስ አልሰጠችኝም። መልስ ሳትሰጠኝ ስትቀር ጨዋታውን ለመቀየር ፈልጌ ነበር። ቢራዬን ተጎነጨውና ብርጭቆውን በጥንቃቄ ወደ ቦታው ስመልሰው ጊዜው ግን እንዴት ይሄዳል አለችና ትዝታዎቿ መዘርገፍ ጀመረች። በ1985 ዓመተ ምህረት ነው ከተወለድኩበት ገጠር ደብረ ማርቆስ የገባሁት። በደብረ ማርቆስ ሳለሁ ነው ይህን ስራ የጀመርኩት። አቤት በዚያን ጊዜ እንዴት ቆንጆ ነበርኩ መሰለ። ልጅነቴንና ቁንጅናዬን ብታየው ትገረም ነበር። እዚያ ደብረ ማርቆስ ቆንጆ ሲሉኝ ስራው ጣመኝና አዲስ አበባ መጣሁ። በአዲስ አበባም በፒያሳ ካሳንችስና ሳሪስ አካባቢ ሰርቻለሁ። መርካቶ ከመጣሁ በኋላ ግን ቤት መቀያየር አስጠላኝ። ደስ ብሎኝም ስለምኖር ይህንን ቤት ሙጥኝ ብያለሁ አለችና ድራፍቷን ተጎነጨች። ብርጭቆዋ ባዶ ነው። ድገሚ ያልኳትና የራሷን ብርጭቆ ይዛ ሄዳ በራሷ ብርጭቆ አስቀድታ መጣች። ቤቱ ውስጥ ያሉት ሴቶች በሙሉ ተመሳሳይ ናቸው። በአንድ ዕድሜ ላይ ያሉም ይመስላሉ። እንደ የሺ ወፋፍራም ባይሆኑም በዕድሜ ግን ተቀራራቢ ናቸው። የሺ ድራፍቷን ይዛ ስትመለስ ኖር አልኳት። በልጆቻችን አይገባም ብላ ስትቀመጥ ልጅ አልወለድሽም ብዬ ጠየቅኳት። 3 ልጆች አሉኝ። ገጠር ከአባቴ ጋር ይኖራሉ። ዛሬም አድገዋል። አንድ ወንድ ልጄ እንዳውም ትዳር ሳይመሰርት አይቀርም ነው የሚባለው። ገጠር እኮ ለጋብቻ ችግር የለም። የአባቱን መሬት ይካፈልና ያገባል። 2 ደግሞ ሴቶች ናቸው። አሁን እንኳን ጊዜ የተሻሻለ ስለሆነ ብዙም ችግር የለም። ይማራሉ ብዬ አስባለሁ። አትጠይቂያቸውም? እስካሁን ጠይቂያቸው አላውቅም። ሰዎች ግን ያሉበትን ሁኔታ ይነግሩኛል። አንድ ያገሬ ሰው አለ ከጎጃም እዚህ የሚመላለስ። እርሱ ገጠር ደርሶ ሲመለስ ያለውን ሁኔታ ይነግረኛል። ሁሉንም ነገር እሰማለሁ። እኔ በልጅነቴ ነው ጋብቻ የመሰረትኩት። ባሌ የአባቴ እኩያ የሆኑ ትልቅ ሰው ናቸው። አግብቼ መኖር ከጀመርኩ በኋላ ህይወቴ ጥሩ አልነበረም። ብዙ ችግሮች ነበሩብኝ። እኛ አባቴ ጓደኛ ገንዘብ ያላቸው ትልቅ ሰውዬ ቢሆኑም አሰቃይተውኛል። በጣም ቀናተኛ ነበሩ። 4 ዓመት አብሬያቸው ስኖር የተደሰትኩበት ቀን አልነበረም። ለምን? እርሳቸው ደግ ቢሆኑም የሞላላቸው የተረፋቸው ቢሆኑም ገበያ እንኳን ስወጣ ለምን ወንዶች አዩሽ ብለው ነበር የሚደበድቡኝ። በየቀኑ ይደበድቡኝ ነበር። በድብደባ ብዙ ጎድተውኛል። በጎጃም ባህል ደግሞ አንዲት ሴት ለባሏ መልስ መስጠት ቀርቶ በድሎኛል ብላ እንኳን መክሰስ አትችልም። ጎጃም የት አካባቢ ነው? እርሱን ተው፣ ምን ያደርግልሃል። ድብደባ ሲሰለቸኝ ወጣውና ወደ ደብረ ማርቆስ አቀናሁ። ደብረ ማርቆስ ሳለው ነው አንድ ሆቴል ቤት ገብቼ ስራውን የጀመርኩት። ከደብረ ማርቆስ ደግሞ አዲስ አበባ መጣውና ስራውን ለመድኩት። አሁን በአጠቃላይ የደብረ ማርቆሱ ከተቆጠረ ለ15 ዓመታት ያህል ይህን ስራ ሰርቻለሁ። አሁን ግን አንገሽግሾኛል። ከተማ በመምጣቴ ደስተኛ በሆንም ያለ ዕድሜ ለትዳር መብቃቴ፣ ያለ ዕድሜ የአባቴን ጓደኛ ማግባቴ ሳያንሰኝ እኛ አባቴ ኩያ በየቀኑ የሚያደርሱብኝ የዱላ ውርጅብኝ ስለከበደኝ ያደግኩባትን ቀዬ ትቼ ልጆቼን ከአባታቸው ጋር ትቼ ወጣሁ። የገጠር ትዳር ከባድ ነው። የገጠር እናቶች የተበደሉ ናቸው። የገጠር ባሎች ትምህርትም ስለሌላቸው ነው መሰለኝ ለሚስቶቻቸው ያዝኑ። ልጆችሽ አይናፍቁሽም? አሁንም አድገዋል። እግዚአብሔር ካለ እንገናኝ ይሆናል። ለዚህ ሁሉ የዳረገኝ አባቴ ነው። የገጠር ወንድ ገንዘብ ይወዳል። ለገንዘብ ሲል ነው ኩያውን ሽማግሌ ድሮኝ ለዚህ ያበቃኝ። እናቴ በህይወት ብትኖር ኖሮ የኔ ህይወት ባልተዘበራረቀ ነበር አለችና እንደማልቀስ ብላ ብር የምታስቀምጥባትን ትንሽዬ የቦርሳ ዚፕ ከፈተችና ማሐረብ አውጥታ አይኖቿን ጠራረገች። ባታለቅስም አይኖቿን ባቀረው ነበር። የሺን ትኩር ብያየኋት። የተጎዳ ፊት አላት። ፊቷን ማዲያት አበላሽቶታል። የሜካፕ ተጠቃሚ ትመስላለች። አሁንም አተኩሬ ሳያት ንቅሳት የሚመስል ሸንተረር አንገቷ ላይ ተመለከትኩ። በጣም የደበዘዘ ነው። ሊጠፋ የተቃረበ ይመስላል። የሺ ንቅሳት አለሽ እንዴ አልኳት። እንዴት አየኸው አለችና በኃይል ሳቀች። የሺ ሳቅ የሀብታም ሴት አይነት ሳቅ ነው። ሀብታም ሴት ስትስቅ እንዴት ነው ብላችሁ እንደማትጠይቁ አምናለሁ። የሺ ህይወቷ በችግርና በመከራ የተሞላ ቢሆንም ሳቋ ግን የሀብታም ሴት ሳቅ ነው። በደንብ አተኩራ አይተኸኛል ማለት ነው እንጂ አይታይም ነበር። እንዴት ልታየው ቻልክ? ወደኸኛል ማለት ነው አለችና አሁንም ያንን የሀብታም ሳቋን አመጣችው። ወደኸኛል ማለት ነው ያለችው ነገር እኔንም አሳቀኝ። በልቤ ምን አይነቷ ደፋር ናት ብዬ ተሳደብኩ። ወዲያው ግን ራሴን ረገምኩ። አፍቃሪ ውር ነው ይባል የለ
የሰው ልጅ መውደቂያው አይታወቅም። ማን ያውቃል? እንደ ይሽ ያለችዋ ላይ ሊጥለኝ ይችላል። ትምክህት መጥፎ ነው። ማየት ደስ ይለኛል። ማየት ደስ ስለሚለኝ ደግሞ ለራሴም ሳይገባኝ አተኩሬ አይቻት ነበር። ለነገሩ ማየት ከሆነ በደንብ ማየት ነው እንጂ ማድበስበስ ምን ያደርጋል? ለካስ በኃይል አይቻት ኖሯል። ንቅሳት ነው፣ አውቀዋል። በአሁኑ ወቅት ግን ንቅሳት እንዳለኝ የሚያውቅ የለም። ድሮ በጣም ቀይ ስለነበርኩ ጎላ ብሎ ይታይ ነበር። አሁን ግን ፊቴ እንደምታየው በማዲያት ተበለሻሽቷል። የድሮ ቅላትም የለም፣ ደግሞም አስጠፍቼዋለሁ። እንዴት አድርግሽ? በጣም ቀይ ስለነበርኩ ሰዎች ንቅሴ እያሉ ሲያስቸግሩኝ ባህላዊ ሕክምና የሚሰጥበት ቦታ ሄድኩና አስጠፋሁት። የባህላዊ ሐኪም የሆነው ሰው የሚቀባ ቅባት ነገር ሰጠኝና ቀስ በቀስ እየጠፋ ሄደ። በእርግጥ በአንድ ወቅት ቁስሉን አስቸግሮኝ ነበር። የተጸጸትኩበት ጊዜም ነበር። በኋላ ላይ ግን ቀስ እያለ ጠፋ። ይኸው ዛሬ ከስንት ጊዜ በኋላ ላንተ ታየህ አለችና ድራፍቷን በአንድ ትንፋሽ ዥው አደረገችው። የ2 በደሌ ስፔሻልና የ3 ድራፍት ዋጋ ሂሳብ ነገረችኝ። 2 ተጨማሪ ድራፍት ከፈልኩላት። በጣም ደስ አላት። በእርግጥ ድራፍት ተወዷል። የድራፍት ዋጋ የማይቀመስ በሆነበት ጊዜ እንኳን 5 ድራፍት 1 ድራፍትም ቢሆን ያስፈነድቃል። ቢሆንም ግን 50 ብር ሰጥቻት መልስ ስትመልስልኝ የብር 6 ጉርሻ እጇ ላይ አኖርኩላት። በጣም ፈነደቀች። የአዛውንቶች ክበብ ቆይታዬ በጣም አሪፍ ነበር። ሰላማዊም ነበር። የብርጭቆ ኳኳታ፣ ብዙ ግርግርና ጫጫታ አይሰማም። ጨዋ ቤት፣ ጨዋ ጠጪ፣ ጨዋ ሴቶች። በአዛውንቶች ክበብ ቡና ቤቶች ከተስተናገዱ ሰላሙን ያገኛሉ። በሴቶች አይዘረፉም። ሰካራም አይለፋደድብዎትም። ዌተር አያጭበረብሮትም። ሁሉም ነገር ሸጋ ነው። የሞባይሌ ሰዓት 2 ሰዓት ከ49 ደቂቃ ትላለች። እንደ ጠጪዎች አነጋገር በእርግጥ ሰዓቱ ገና ልጅ ነው። ለመርካቶ ግን ልጅ አይደለም። በጠራራ ፀሐይ ጉድ የሚሰራ የመርካቶ ሞጭላፋ የምሽቱን ልጅነት ከግምት የሚያስገባበት አይምሮ የለውም። ታሪክ ለመጻፍ ሳስብ ታሪክ እንዳይሰራብኝ መርካቶን በጊዜ ተሰናብቻታለሁ። ድንግልናዬን በ1 ሺህ ብር ሸጬ ነው ቡና ቤት የገባሁት። ቀኑ ቅዳሜ ነው። ከምሽቱ 3 ሰዓት ከ45 ይላል። ፒያሳ እንደተለመደው ደንበኞቿን እያስተናገደች ነው። አቢሲኒያ፣ ወጋገን፣ ኪዩንስ፣ ተድላ፣ ጃምቦ፣ ናሽናል፣ ኮንቲኔንታልና ሌሎችም በቅዳሜ ምድር ገበያቸው የሚደራ ቡና ቤቶች ናቸው። እኔ ያለሁት እንግዲህ ከነዚህ ቤቶች ውስጥ ባንዱ ነው። የተጨናነቀ ቢሆንም አንድ ነፃ ወንበር አገኘውና ከሌሎች ሰዎች ጋር ተዳብዬ ተቀመጥኩ። እውነት ለመናገር ሰው ይዝናናል፣ በጣም ይዝናናል። ሰዓት እላፊም ቢሆን ሰው ደንታ የለውም። እስከ እኩለ ሌሊት ጠጥቶ ሴቶችን ጋብዞ ሲፈልግም ከነርሱ ጋር አሳልፎ በኮንትራት ታክሲ 30 እና 40 ብር ከፍሎ ወደ ቤቱ ይገባል። በእርግጥ ሰዓት እላፊ ብዙ ነገር ሊሆን ይችላል። የተዝናና ሁሉ ደስተኛ ነው፣ የደላው ነው ተመችቶታል ለማለት አይቻልም። ሰዓት እላፊ ተስፋ መቁረጥም ብቸኝነትም ሊሆን ይችላል። ጢምቢራው እስኪዞር ሰክሮ የሰው ያለ እያለ ወደ ቤቱ የሚገባ እንዳለ ሁሉ በሰላም ተዝናንቶ ወደ ቤቱ የሚገባ ሞልቷል። ቢራዬን እየተጎነጨው ነው። የተቀመጥኩበት ቦታ ምቾት አልሰጠኝም። አብረውኝ ያሉትም ምቾት እንዳልተሰማቸው ያስታውቅባቸዋል። ዌተሩን ጠራሁትና በረንዳ ላይ ነፃ ወንበር ካለ እንዲያይልኝ ነገርኩት። ዌተሩ እግዚአብሔር ይስጠው ቆንጆ ቦታ አገኘልኝና ወደዚያ ተሸጋገርኩ። ዲጄው በጣም ጎበዝ ነው። ቆንጆ ሙዚቃዎችን እየከፈተ ነው። ለስለስ ያሉ ባህላዊና ዘመናዊ ሙዚቃዎችን እየቀላቀለ እያስደመጠን ነው። አጠገቤ የነበሩ 3 አዛውንቶች ወንበራቸውን ለቀው ሲወጡ ሌሎች 3 የቤቱ ሰዎች የተጋበዙትን ቢራ ይዘው ወንበሩ ላይ ተቀመጡ። ወሬያቸው ማለቂያ የለውም። 3ቱም ስለ ራሳቸው ስላጋጠማቸው ወንድ ይናገራሉ። እነርሱ የሚያወሩትን ነገር ለመስማት ጥረት ባደርግም አልሳካልህ አለኝ። ጆሮዬን ጣል ለማድረግ ጀመርኩ። እግዚአብሔር ይስጣቸው። በጨዋታው ተማክረው ነው መሰለኝ ሳይታወቃቸው ድምፃቸውን ከፍ እያደረጉ ሳቃቸውም እየጨመረ መጣ። አንዷ 3ቱም በኃይል ሳቁና ቺርስ እንደመባባል ብለው ወሬያቸውን ቀጠሉ። አንዷ ወፍራም ሴት ትረካዋን ቀጠለች። አሁን በጥሩ ሁኔታ ላይ ይገኛለሁ። ጆሮዬን ቀስሬ የምታወራውን ልቅም አድርጌ መስማት ጀመርኩ። ትላንት አዳሬ በጣም ጥሩ አልነበረም። በዚህ ስራ እግዚአብሔርን ያማረርኩበት ቀን ቢኖር የትላንትናው ምሽት ነበረች። ሰውየው አጠር ያለ ወፍራም ነው። በ130 ብር አዳር ተስማምተን የሚከፍለውንም ከፍሎ ይዞኝ ሄደ። አልጋ የያዘው ጣይቱ ሆቴል ነበር። ጣይቱ ሆቴል ግን እንዴት ተበላሽቷል! አልጋቸው አይረባም።
የሚከፈለው ክፍያና አልጋቸው ተመጣጣኝ አይደለም። ሁለተኛ ጣይቱ ሆቴል አልጋ አልይዝም። ምን አለ ቢያስተካክሉትና እንደ ድሮ ቢያደርጉት። ፈረንጆች እኮ ናቸው ደግሞ የሚያድሩበት። እኔማ ለፈረንጅ ያለኝን ክብር ነው የቀነስኩት። በይ ቀጥይ እባክሽ አለችና ሌላዋ ወደ አቆመችበት ርዕስ እንድትመለስ በተማጽኖ ጠየቀቻት። ልጅቱ ቀጠለች። እናላችሁ ይዞኝ ሄደና ገባሁ። የያዝነው ክፍል ደብል ቤድሩም የሚሉት ነበር። ከገባን በኋላ እኔ አንዱ አልጋ ላይ ቁጭ እንዳልኩ እሱ ደግሞ ሌላው አልጋ ላይ ተቀምጦ ልብሶቹን አውላለቀና ወደ እኔ መጥቶ እቅፍ አድርጎ ሊሰፍርብኝ ሲል ያየሁት ነገር መቼም አልረሳውም። የሰውየው ዕቃ የሰው ልጅ አይመስልም። እናቴ ትሙት በጣም ነው የገረመኝ። አትነካኝም ብዬ እሪ አልኩ። እኔ እንደዛ አይነት ዕቃ ያለው ወንድ ልጅ ገጥሞኝ አያውቅም። ብርሽን ከበላሽ በኋላ ነው አለና በጥፊ ሲያጮለኝ ሞባይሉ ጮኸ። የሞባይሉ ጥሪ እመቤቴን የሚያመሰግን መዝሙር ነበር። አናግሮ ሲጨርስ በእመቤቴ ይዣለሁ እባክቶኝ ብዬ አለቀስኩበት። ድፍትም ብዬ ለመንኩት። ሰውየው ግን የዋዛ አልሆነም፣ ሊለቀኝ አልቻለም። እንዲቹ ሲያሰቃየኝ ነው ያደረው። እንዲህ አይነት ሰው ሲገጥመኝ ለመጀመሪያ ጊዜ ነው። እንደ ተሰቃየው ሰውየውም እንዳስጠላኝ ተለያየን አለችና ውሎዋን አካፈለቻቸው። ሁለቱ ጓደኞቿ እያዘኑም እየሳቁም ነበር። ሁለተኛዋ ሴት ደግሞ ሁለተኛዋ ቀጠለች። በጣም የሚገርማችሁ ትላንትና ከ5 ዓመት በፊት የማውቀውን ደንበኛዬን አላገኘው መሰላችሁ አለችና ጉሮሮዋን በቢራ ማራስ ጀመረች። ልጅቱ ለመተረክ የተዘጋጀችው ከ5 ዓመት በፊት ስለነበረው ደንበኛዋ ነው። እርሷ ግን አንድ ፍሬ ልጅ ናት። እድሜዋ ከ20 ዓመት የሚበልጥ አትመስልም። በስንት ዓመቷ ስራ ብትጀምር ነው? ቀጠለች። ይህ ደንበኛ የአንድ ደንበኛ ጓደኛ ነበር። ከደንበኛ ጋር እየመጣ አብረው ይጋብዙኝ ስለነበር ደንበኛ የሆነው ሰው ከቤት ተደውሎለት ተፈልጎ ሲሄድ ከጓደኛው ጋር አብረን አደርን። በዚህ አኩርፎ ዘግቶኝ ነበር። ትናንትና ግን አግኝቼው አብረን አደርን። በጣም ወቀሰኝ ብላ ሐሳቧን ሳትጨርስ የቤቱ ኃላፊ መጣና ቦታውን አስለቀቃቸው። በእነሱ ቦታ ሌሎች ሰዎች ተተኩ። አንዲት ጋምቤላዊትና አንድ ቺስታ የሚመስል ፈረንጅ ገቡ። ጋምቤላዊቷ የሚያምር ጥቁረት ያላት ናት። ልጅ እግር ናት። ቀሽቃዣም ናት። ከቅርብ ጊዜ ወዲህ ቡና ቤት ውስጥ የሚሰሩ የጋምቤላ ሴቶች እየበዙ ነው። የጋምቤላዋ ሴት ከ50 በላይ ዕድሜ ያለ የሚመስለውን ቺስታ ፈረንጅ ይዛ ከተፋለች። ቺስታው ፈረንጅና ጋምቤላዊቷ ሴት እንደተቃቀፉ ቢገቡም ያለምንም መስተንግዶ እንደተቃቀፉ ወጡ። የአፍሪካ ሙዚቃ ተከፈተ። ሴቶቹ ዳንሱን እያስነኩት ነው። አንዲት ልጅ እግር የአፍሪካ ሙዚቃውን ተጫውታ ስታበቃ አጠገቤ መጣችና ቆመች። ቁጭ በይ አልኳት። ወንበር ፈልጋ ተቀመጠች። ጠጭ አልኳት። ቢራ አልጠጣም አለች። ዌተሩ ምን ልታዘዝ ብሎ ሲመጣ ሚሪንዳ አለችና ቀልቡን ገፈፈችው። ሴቶቹ ሚሪንዳ ሲያዙ ዌተሮቹ አይወዱም። ባይጠጡትም ቢራ እንዲያዙ ይፈለጋል። ይህ የቤቱ መመሪያ ይሆን አይሆን ባይታወቅም ዌተሩ ግን ተናዶ ነበር። ሚሪንዳውን ይዞ ሲመጣ ፊቱን አኮሳትሮ ስለነበር ትንሿ ልጅ በፍራቻ ነው መሰለኝ እሺ ይቀየርልኝ አንድ ቢራ ልጠጣለችና ሐሳቧን ቀየረች። የዌተሩ ግልምጫና መኮሳተር ሐሳቧን አስቀየራት። ምናልባትም ቢራ ትጠጣም ተብላ ኃላፊው ዘንድ አሊያም ባለቤቱ ዘንድ ለግምገማ ስለምትቀርብ ፈርታ ሊሆን ይችላል። አንዳንድ ኃላፊዎችና ባለቤቶች ሴቶቹን አንቀጥቅጠው ነው የሚገዟቸው። ሴቶቹ ከአንድ ቡና ቤት ሲባረሩ ወደ ሌላው ቡና ቤት ተዘዋውረው መስራት ቢችሉ የሚሰሩበት ቡና ቤት ውስጥ ደንበኞች ስለሚያፈሩ አንዱን ቤት ለቀው ሲወጡ ብዙ ነገር ያጡ ይመስላቸዋል። በዚህ ምክንያት ለኃላፊዎቹና ለባለቤቶቹ ይገዛሉ። እድሜሽ ስንት ነው? 15 ዓመቴ ነው። በዚህ እድሜሽ ስራውን ትችዋለሽ? እችለዋለሁ፣ አይከብደኝም። ስራውን መቼ ጀመርሽ? 1 ዓመት ሞልቶኛል። ለምን ጀመርሽ? ሳላስበው ነው ወደዚህ ስራ የገባሁት። እንዴት? አብነቱ አካባቢ አንድ ቤት ውስጥ አስተናጋጅ ሆኜ ይሰራ ነበር። ተማሪ ስለሆንኩ ክረምት ላይ ነበር የምሰራው። አስተናጋጅነቱን እየሰራው ሳለሁ ሻይ የሚጠጡት ሰዎችና እዚህ የሚሰሩ ኃላፊዎች ለፍቅር ይጠይቁኛል። እኔ ልጃገረድ ነኝ ስላቸው አያምኑኝም። በተለይ የቤቱ ኃላፊ የነበረው ልጃገረድ ነኝ ስለው ይናደድ ስለነበር ልጃገረድ ከሆንሽ እኔ 500 ብር ሰጥሻለሁ አለኝ። በምን ላረጋግጥ አልኩት። እዚያ ውስጥ የሚያስቸግር የሌላ ወጣት ደግሞ ልሞክርሽና ልጃገረድ ከሆንሽ 500 ብር ሰጥሻለሁ፣ ካልሆንሽ ደግሞ 500 ብር ራስሽ ትከፍያለሽ አለኝ። ልጃገረድ ነኝ ማለት በዚህ ጊዜ አያስከብርም። ሰዎች እንደ ፋራና ምንም የማታውቅ አድርገው ነው የሚቆጥሩት። እኔ ደግሞ በቃ ፋራ የሆንኩ መሰለኝ። በዚያ ላይ ኃላፊው በወጣው በገባው ቁጥር ያስጨንቀኛል። ምንድን ነው የሚልሽ? እዚያ ቤት ያስቀጠረኝ እሱ ነው። በጣም እንደሚወደኝ ይነግረኛል። ነገር ግን ልጃገረድ ነኝ ልጅ ነኝ ስለው ባሰበት። በወጣ በገባ ቁጥር ያስጨንቀኛል። ልጃገረድ አይደለሽም ነበር የሚለኝ። ከዚያ በኋላ በ1,000 ብር ተስማማንና ልጃገረድነቴን ላሳያቸው ብዬ ወሰንኩ።
ከዚያ በኋላ ሁለቱም 500 ብር ሊሰጡኝ ተስማምተን ከወጣቱ ጋር አልጋ ያዝን። ልጃገረድ መሆኔ ተረጋግጦ ከሁለቱም 1000 ብር ወሰድኩ። ኃላፊው ምን አለ? 500 ብሩንም ተበልቶ ስለነበር በጣም ቆጨው። ከወጣቱ ጋር በኮንዶም ነው የወጣሽው? አዎና፣ እሱ ልጃገረድ ከሆንሽ ኮንዶሙ ይቅርብን ብሎኝ ነበር። ያለ ኮንዶም ማድረግ አለብን ብሎ ሊያግባባኝም ይሞክር ነበር። እኔ ግን እምቢ አልኩት። ክብረ ንጽህናሽን በ1000 ብር ሸጥሽው ማለት ነው? በ1000 ብር ሸጥኩት አለችና በጣም ሳቀች። ይችን የመሰለች አንድ ፍሬ ልጅ እዚያ ቦታ ላይ ማግኘት ቢከብድም እርሷ ግን እዚህ ቦታ ላይ ተገኝታለች። ከዚያ በኋላ ነው ቡና ቤት ውስጥ የገባሽው? 1000 ብሬን ከወሰድኩ በኋላ ማታ ማታ መስተንግዶ ያለበት ቤት ገባውና ሳላስበው የቡና ቤት ስራውን ጀመርኩት። ከ1000 ብሩ በኋላ በ50 ብር ቢዝነስ ሰራውና ተለማመድኩት። እስከ ስንተኛ ተምረሻል? እንዴ አሁንም ተማሪ እኮ ነኝ። እየተማርሽ ነው ይህን ስራ የምትሰሪው? አዎ። እንዴት? ማታ ማታ እዚህ ነኝ፣ ቀን ቀን ደግሞ ትምህርት ቤት ሄጄ እማራለሁ። ስንተኛ ክፍል ነሽ? 8ኛ ክፍል የሚኒስትሪ ተፈታኝ ነኝ። የጥናት ጊዜ ያለሽ? ከትምህርት ቤት መልስ ያለውን ጊዜ ነው ለጥናት የምጠቀምበት። የቤት ስራዎች ካሉኝም እሰራለሁ። ማታ 2 ሰዓት ስለሆነ የምገባው ባለችን ጊዜ አነባለሁ። ለትምህርቴ ትልቅ ትኩረት እሰጣለሁ። ትምህርቴን መጨረስ እፈልጋለሁ። ትምህርቴን ማቋረጥ አልፈልግም። በትምህርት አምናለሁ። ባለችን ጊዜ ተጠቅሜ የቤት ስራዬን ሰርቼ 10ኛ ክፍል ማጠናቀቅ እፈልጋለሁ። ትምህርት ቤት አብረውሽ የሚማሩ ልጆች ያውቁብሽም? ማታ ማታ ቡና ቤት እንደምሰራ የሚያውቁ ልጆች አሉ። 1-2 አስተማሪዎችም ሳይጠረጥሩኝ አልቀሩም። አለባበሴ ከተማሪዎቹ ለየት ስለሚል ቶሎ አይን ውስጥ እገባለሁ። አንድ የሂሳብ መምህሬ ደግሞ እዚህ ቤት ውስጥ አይቶኛል። በደንብ ሊያይን ሲንጠራራ ተደበቅኩበት። ገንዘቡን ምን ታደርጊበታለሽ? ብዙ ገንዘብ የሚገኝ ቢሆንም ገንዘብ አይበቃኝም። ልብስ ነው የምገዛበት። በጣም ውድ የሆኑ ልብሶችን ነው የምገዛው። ከቤተሰቦችሽ ጋር ነው የምትኖሪው? ቤተሰቦቼ ከአዳማ ወጣ ብላ ባለች ከተማ ነው የሚኖሩት። እኔ እዚህ ብቻዬን ነው የምኖረው። ቤት ተከራይቼ እኖራለሁ። የት ነው የምትማሪው? አልኳት። ትምህርት ቤቷን ነገረችኝ። የምትማርበትን ትምህርት ቤት ያለምንም መሳቀቅ ነገረችኝ። መምህሮቿንም ነገረችኝ። ሚስጥሯን ግን ልጠብቅላት። 8ኛ ቢ ተማሪ መሆኗን፣ ባለባበሷ ከሌሎች ተማሪዎች ስለምትለይ የሚከጅሏት መምህራኖች እንዳሉ ማጫውተኛለች። እርሷ ልጅነቷን አልጨረሰችም። በእያንዳንዱ ሙዚቃ እየተነሳች መጨፈር ትወዳለች። ትምህርቴን እንደምንም መጨረስ ፈልጋለሁ። ባለችኝ ጊዜ ተጠቅሜ የቤት ስራዎችን እሰራለሁ፣ አጠናለሁ ያለችኝን ነገር ወደድኩላት። ብዙ ወንዶች እንደሚያወጧትና ከአቅሟ በላይ የሆነ ገንዘብ እንደምታገኝ ነገረችኝ። መከርኳት። ልጅነት ቢያጠቃትም ትቀበላለች። 1 ቢራ ብቻ ነው የጠጣችው። ለኪሳራ አልተዳረኩም። ያለብኝን የ3 ቢራ ሂሳብ ከፍዬ ተሰናብቻት ወጣሁ። ባለትዳር ወንዶች ቀለበታቸውን አውልቀው ፒያሳ፣ ካዛንቺስ፣ መርካቶ፣ አውቶቡስ ተራና ሌሎችም በተደጋጋሚ ጊዜያት የቃኘናቸው ናቸው። ዛሬ ደግሞ ቅኝታችንን ለገሃር አድርገናል። ለገሃር አካባቢ ካሉት ጥቂት ቡና ቤቶች ውስጥ በአንዱ ተገኝቻለሁ። የለገሃሯ ቡና ቤት በሰዎች የተጨናነቀች ባትሆንም ከ3 ሰዓት በኋላ ቤቱ ሞልቶ ነበር። ቢራ የሚጠጣ የለም ወይም ደግሞ አይታየኝም። የቡና ቤቱ ደንበኞች በሙሉ ድራፍት ቢራቸውን በስስት እያዩ ይጎነጫሉ። የለገሃሩ ቡና ቤት የሴቶቹ ቁጥር አነስተኛ ነው። ለመቁጠር ሙከራ አድርጌ ነበር። ታዲያ ከ7 አይበልጡም። እዚህ ቡና ቤት ውስጥ ወንድ አስተናጋጆች አይታዩም። ሴቶቹ እንደ መደበኛ አስተናጋጆች ሽርጥ ባያሸርጡም ወደ ቤቱ ለሚገቡ ጠጪዎች በቅልጥፍና ይታዘዛሉ። እኔና ጓደኞቼ ስንገባ ቤቱ ጭር ብሏል። እዚያ ቡና ቤት ውስጥ የነበሩት አስተናጋጆች ወይንም ጠጪዎች ቁጥር ከ10 አይበልጥም። የተከፈተው ሙዚቃም አይስብም። በድብርት ላይ ድብርትን የሚያጭር ሞዛዛ ሙዚቃ ተከፍቷል። ሁሉም ነገር ድብርት ተጫጭኖታል። ይህንን ድብርት ለመቋቋም በማሰብ ይመስላል እኔና 2 ጓደኞቼ ባንኮን ያጠገብ ቆመን የምትታዘዘንን እንስት ስናማትር አንዱ አስተናጋጅ ከተፋለች። ምን ልታዘዝ አለችን። 3ታችንም የጠርሙስ ቢራ ነበር ያዘዝነው። ቢራው ቀረበልን። ልጅቱ ቢራውን ከፍታ ዞራለችና ካሸሯ አጠገብ ቆመች። ካሸሯ አጠገብ ያለነው ደግሞ እኛ ነን። ስለ እውነት ለመናገር ልጅቱ በጣም ቆንጆ ነች። ቡና ቤት ውስጥ ያሉት ሴቶች በሙሉ ቆንጆዎች ቢሆኑ የዚህች ልጅ ቁንጅና ፈጣሪ በሊቀ ጥበቡ የተቀኘባት አይነት ነች። ቡና ቤት ውስጥ ፉንጋ ሴት አታገኝም። በምሽት ጊዜ ሁሉም ያምራሉ፣ ያብረቀርቃሉ። ታጥበውና ታጥነው ተኩለውና ተቀባብተው ራሳቸውን ለገበያ ያቀርባሉ። ጨለማን ተገን በማድረግ ሴቶች ሁሉ ውበትን ይጎናጸፋሉ። ጉድ የሚታየው ግን ማለዳ ስትሰናበታቸው ነው ያለኝ አንድ ወዳጄን አስታወስኩት። ይህ ወዳጄ አንድ ምሽት ቆንጆ መስላ የታየችውን
ወይም የሸወደችውን ልጅ 80 ብር ከፍሎ ዓለሙን ሲቀጭ ካደረ በኋላ ጠዋት ላይ ሲሰነባበታት ያጋጠመውን ነው የነገረኝ። ይህ ወዳጄ ከዚያች አጋጣሚ በኋላ የቡና ቤት ሴትን አያምንም። ልጅቱ በጣም ቆንጆ ሆና የታየችበት ምክንያት በተአምር ሳይሆን በመጠጥና የመጠጥ ቤት ድባብ በሚፈጥሩት የማምታታት ውጤት ነው እንደርሱ ገለጻ። ለነገሩ የወዳጄ አጋናኝ ቢጤ ነው። እንደነገረኝ ከሆነ ከልጅቱ ጋር ዓለሙን ቀጭቶ ሲሰናበታት ቆንጆ የተባለላት ሴት ፊቷ የተላላጠ ደኝች መስሏል። ለመንካት እንኳን የሚያስፈራውና የሚያስደነግጠው የማታው ለስላሳ ፊቷ በማዲያት በልዞ ጥቀርሻ የተነሰነሰበት መስሏል። ይህ ወዳጃችን ታዲያ ከዚች ጋር ነው ያደርኩት ወይንስ ሸውዳይ ነው ብሎ ግራ የተጋባበትን አጋጣሚ አጫውቶኛል። ይህ ሁሉ የዘመን አመጣሹ የሜካፕ ጣጣ ሳይሆን አይቀርም ብለን እንለፈውና ወደ ቀልባችን እንመለስ። እኔም ታዲያ ስለ ልጅቱ ስላስተናገደችን ልጅ ቁንጅና ሳስብ የወዳጃችን የነገረኝ ነገር ትዝ ብለኝ ነው ያካፈልኳችሁ። የልጅቱ ቁንጅና ለኔም ስጋት ሆኖብኝ ልብ ብዬ ማየት ጀመርኩ። አተኩሬ ሳያት ውስጧ በደስታ ተሞላ። ጠራዋትና መጣች። አየኋት። በእርግጥም ቆንጆ ነች። ፊቷን በእጄ ዳሰስኩት። በጣም ለስላሳ ነው። ሜካፕ የሚያውቅም አይመስልም። አሁንም አየኋት። ጡቶቿ ልዩ ናቸው። አጎጠጎጤ እንደሚሉት አይነት። የለበሰችው ስስ ሹራብ ነው። የጡት ማስያዣ የሌላቸው ጡቶቿ እንደ ቀስት ሾለው ተወጥረዋል። ጉች ያለ ጡት፣ ለዚያውም በቡና ቤት ውስጥ ማየት አስቸጋሪ ሊመስል ይችላል። ልጅቱ ጀማሪ መሆን አለባት። ምን ትጠጫለሽ አልኳት። በጣም ቅልስልስ ናት። ተፈጥሮዋ ሆኖ ይሆን ወይንም ሆነ ብላ አይናፋር ለመምሰል ትሞክራለች። አይኖቿን ታስለመልማለች። አይኖቿ እንደ ጡቶቿ የውበቷ መገለጫዎች ብቻም አይደሉም። የወሲብ ገበያዋ ይደራላት ዘንድ እንደ ምትሃትም ሳያገለግላት አይቀርም። የሚገርም አይን አላት። እንደ ወጥመድ የማንንም ቁጥብ ነይ ባይ ወንድ ቀልብ ተብትበው በሐሳብ ወደ አልጋ የሚያንደረድር አዚም ይነበብባቸዋል። ስሜትን ይቀሰቅሳሉ። በሙሉ አይኗ አየት ስታደርግ ታስደነግጣለች። ደግነቱ በሙሉ አይኗ መመልከት አትወድም። ሰረቅ አድርጋን የምታየው። ቢራ የምትጠጣ መስሎን ነበር። እርሷ ግን ሜሪ እንዳዘዘችና ባሬስታው ቆርኪውን ይሰጠኛል ብላ ስትጠብቅ ሳይሰጣት ቀረ። ሁላችንም ቆርኪውን እንዲመልስላት ማስፈራሪያም ማሳሰቢያም ሰጠነውና በውቦቹ ጣቶቿ ላይ ያስቀመጠላት። ቆርኪውን ተቀብላ እድሏን ሞከረች። በፔፕሲ ያሸንፉ ይላል። በቄን ጦረወረችው። ቀልቤ አይኗ ላይ እንደተሰካ ቀርቷል። ተፈጥሮ የሆነው የሚደንቀኝ ነገር ባየው ቁጥር እንዲህ ረቂቅ ስለሆነው አምላክ ለማሰብ እገደዳለሁ። የእግዚአብሔሩ ጥበብ የሆነ ያፍዝ ያደንግዝ አይነት ነገር ያለውም ይመስላል። ኃይለኛ የሆነ መግነጢሳዊ የመሳብ ኃይሉን ለመግለጽ የዓለም ቃላቶች የሚበቁ አይመስልም። እንደ ማራኪ ቢራቢሮ ክንፎች ሲርገበገቡ ሲገለጡና ሲከደኑ የሚታዩ አይኖች የገዳም መነኩሴን ለማሳት የበረታ ኃይል እንዳላቸው በዚያ ምሽት በአራድኛው እየቾመሱ ወደ ቤታቸው የሄዱ ወንዶች በቂ ምስክር መሆን ይችላሉ። በኩራተኛ አጣጣት ሚሪንዳዋን ፉት እያለች በድንገት አንድ ሀሳብ መጣልኝ። ለመሆኑ አንቺ አስተናጋጅ ነሽ ወይስ ስል ጠየኳት። በሽሙጥ አይነት አስተናጋጅ ነኝ እንጂ አለችና ያን የሚያምር ትልልቅ አይኗን ሰመመን በሚመስል የጥበብ አስተያየት በእኔ ላይ አንከባለለችው። ሳቋ አለቀቀችው። ሂሳብ ለመቀበል ካጠገባችን እንደ ወፍ በራ ስትሄድ መለስ ብዬ አየኋት። ቀጭን ትመስላለች፣ ነገር ግን ከወገቧ በታች ወፍራም ናት። የመቀመጫዋ ስፋት ከሁኔታዋ ጋር የሚሄድ አይመስልም። ይልቅ ጸጉር አለኝ ትበል። በጣም ረዥምና ዞማ ጸጉር አላት። ቁመናዋም የሰጠ ነው። ገና ብዙ ድካምና ልፋት ያላየ ውበት መሆኑን አረጋገጥኩ። ተመልሳ መጣች። ቆይ ደሞዝተኛ ነሽ ማለት ነው? አዎና። ስንት ይከፍሉሻል? 100 ብር ይከፍሉኛል። 10 ሰዓት እንገባለን፣ ከሌሊቱ 6 ሰዓት እንወጣለን። እና ቢዝነስ አትሰሪ ማለት ነው? አልሰራም። እንደዚህች አይነት ሴቶች መንታ ተልዕኮ ያላቸው ናቸው። ካሳንቺስ አካባቢ የተዋወቅኳት አንዲት ልጅ ግርብጤ በመሰል ሴቶች ተማራ እንደነበር ትዝ ያለኝ ይሄኔ ነው። መደበኛ ስራቸው አስተናጋጅነት ይምሰል እንጂ የሚጠቀሙበት ገበያ የመሳቢያ ዘዴያቸው የወንዶቹን ትኩረትና ቀልብ ከዓላማቸው ጋር ለማስተሳሰር እንደ ዋነኛ መሳሪያ አድርገው ይጠቀሙበታል። የቤት ልጅ መምሰልና ማስመሰሉን ተክነውበታል። ሴተኛ ዳሪ መባሉን ስላልፈለጉት፣ አለዚያም ራሳቸውን ከማህበረሰቡ የግላጭ እይታ ለመሸሸግ የመረጡት መንገድ ሊሆን ይችላል። በዚህ መንገድ የየትኛውንም መሸተኛ ወንድ ኬስ እንዳሻቸው እየከፈቱ እንዲዘጉ እድል ይፈጥርላቸዋል። ቢዝነሱን ያቀላጥፉታል። ይህ ሲስተማቸው በእጅጉ ጠቅሟቸዋል። የቡና ቤት ሴት ነኝ በማለትና ዌይተረስት ነኝ በማለት መካከል ሰፊ ርቀት አለ። ቢዝነስ አልሰራም ብትልም
አኳኋኗ ይህን አይጠቁምም። አንዷ ቀዥቃዣ ሴት መጣችና ሰው ይፈልግሻል ብላት ተመልሳ ሄደች። ዞር ብዬ ሳይ አንድ ሌዘር ጃኬት ያደረገው ጠምሻ ፊቱ ተቆጥቷል። ካለበት ቆሞ እኛኑ ይገለምጠናል። የወሲብ ደንበኛዋ መሆኑ ነው። ተነጋገሩና እሱ ተመልሶ ሄደ። ምን እንደተባባሉ መገመቱ አይከብድም። ተመልሳ ስትመጣ ባልሽ ነው እንዴ አልኳት። በሳቋ ውስጥ መልሱን አገኘሁት። ይልቅ ንገሪኝ፣ ቢዝነስ ስንት ነው? በአገሩ ልማድ የሚሆነውን ተናገሪ ስላት ፈገግ እንደማለት አለች። 200 ብር ቁጥር ጠራች። አልበዛም አልኳት። የአገር ዋጋ ነው። መውጫ ቆርጣለሁ፣ ያልጋ ከፍላለሁ፣ ኮንዶም እገዛለሁ። ስለዚህ ከውጭ ቀሪ 150 ብር ቢተርፈኝ ነው። 150 ብርስ ቢሆን አልበዛም? ከዚህ በታች እንኳን አታስብ። የትኛዋም ሴት ከ150 ብር በታች አትወጣልህም። ታዲያ ቅድም ቢዝነስ አልሰራም ለምን አልሽኝ? ራሴን ማስከበር አለብኝ። እንደ ሌሎቹ ሴቶች ቀዥቃዣ መሆንን አልወደውም። ወንዶች ቀዥቃዣ ሴቶችን እንደማይወዱ አውቃለሁ። ወንዶች ኩራተኛ ሴቶችን ይወዳሉ። የኔም ኩራተኛ መሆን ደግሞ በአጉል መንቀዥቀዥ የማጣውን ቢዝነስ ለማካካስ ረድቶኛል። የተፈጥሮ ጉዳይም አለበት። አስተናጋጅነቱንም ቢዝነሱንም አጣምሬ የምሰራ ቢሆንም ለገንዘብ ብዬ ከማይሆነኝ ወንድ ጋር አልወጣም። የማልፈልገው ወንድ ከሆነ በአስተናጋጅነት ተከልዬ ራሴን ከትምክተኛ ወንዶች እከላከላለሁ አለችና ጣቶቼ ማሻሸት ጀመረች። ምን ነው? ምን እየፈለግሽ ነው አልኳት። አይ አለ አይደል ቀለበት ያለህ መስሎኝ ነው። ሚሪንዳዋን ፉት አለችና አይኖቿን ማስለምለም ጀመረች። በእኔና ባንቺ መካከል ቀለበት ምን አመጣው አልኳት። ምን እንዳሰበች ቢገባኝም ላመል ያህል ጠየኳት። ባለትዳር መሆን አለመሆንህን ለማረጋገጥ ስለፈለግኩ ነው። ለምን መሰለህ? በጣም ብዙ ወንዶች እኛ ጋር ሲመጡ ቀለበታቸውን ያወልቃሉ። በጣም ነው የምናደደው። በተደጋጋሚ የሚያጋጥመኝ ነገር ነው። ታዲያ ልክ እንዳንተ ጣታቸውን አሻሽቼ ትዳር እንዳላቸውና እንደሌላቸው አረጋግጣለሁ። ብዙዎቹ ጣታቸውን ስነካው ያፍራሉ። አንተንም በዚያ መንገድ ለማረጋገጥ ፈልጌ ነው የነካካውህ። በራሱ የማይተማመኑ ወንድ ያናደደኛል። በራሳቸው የማይተማመኑ ወንዶች ያሸዋ ያህል ይበዛሉ። አንዱ ደንበኛዬ እየጋበዘኝ ሳለ ቀለበቱን አይቼው ነበር። ለሆነ ጉዳይ ተጠርቼ ስመለስ ቀለበቱ ጣቱ ላይ አልነበረም። ቀለበቱን አውልቆ ኪሱ ውስጥ እንደከተተው ከብዙ ልምዶች ተረዳሁ። የዚህኛው የሚለየው እጅ ከፍንጅ ያስኩት መሆኑ ነው። የማይረባ ነው። ይህን ያህል ድብብቆሽ መጫወቱ ለምን አስፈለገ? ታዲያ እጅ ከፍንጅ ስትይዡ ምን አለሽ? በጣም አፈረ። ሌላውም ደግሞ እንዲሁ አብረን ሆነን በመጫወት ላይ እንዳለን ቀለበቱን ቀስ ብሎ በማውለቅ በሶፍት ጠቅልሎ ኪሱ ውስጥ ሲከታ ይቸዋለሁ። እንደዚህ አይነት ወንዶችን በጣም ነው የምንቃቸው። ወደኛ የሚመጡት ለምን እንደሆነ ብዙ ጥያቄና መልስ አያስፈልገውም። ከኛ ጋር የሚወጡት ብዙዎቹ ባለትዳሮች እንደሆኑ ምንም ድብቅ ነገር የለውም። ለምን እንደሚጨነቁ አይገባኝም። ቀለበት ቢያደርጉም ባያደርጉም ለኛ ለውጥ የለውም። ባለትዳር ቢሆኑም ባይሆኑም ጉዳያችን ከገንዘብ ጋር እንጂ ከነርሱ ላጤና ባለትዳርነት ጋር አይደለም። ከኛ ጋር የሚገናኙት ለአጭር ጊዜ ቢበዛም ለአንድ ቀን አዳር ነው። ከዚያ በኋላ ግንኙነታችን ይበጠሳል። እርግጥ ግንኙነቱም እስካልተወሰነ ወቅት የሚቀጥልበት ሁኔታም አይኖርም አይባልም። ለሁሉም ግን ደንታችን አይደለም። ሁሉንም እንዳመጣጡ ማስተናገድ የመኖርና ያለመኖር ጉዳይ የጣለብን የህይወት ግዴታ ነው። ከኛ ተፈላጊው መውሰድና መስጠት እስካላስደሰታቸው ድረስ እንደሚፈልጉት ሆኖ ከመገኘት የዘለለ ምርጫ የለንም። ይሁንና በርካታ ወንዶች ባለትዳር መሆናቸው እንዳይታወቅባቸው ጥረት ያደርጋሉ። ትልቁን ወንጀል እየፈጸሙ እስከነ ቀለበታቸው ለመታየት ሲሸማቀቁ በጣም ይገርመኛል። ባለትዳር ወንዶች ቀለበታቸውንና ማንነታቸውን ደብቀው ሲዝናኑ ሁሌም ከልብ ያዝናለሁ። በእርግጥ የተናገረችው ሁሉ እውነት ስለመሆኑ ከሷ በላይ መስካሪ ሊሆን አልችልም። እነዚህ ወንዶች የሚያታልሉት ራሳቸውን እንጂ ማንንም ሊሆን አይችልም። የልጅቱ ደንበኛ መጥቶ ስለነበር ሳትሰናበተን አብራው ሄደች። የተሻለ የሚከፍላት ብታገኝ ደንበኛዋን አስደግፋ ከሌላ ወንድ ጋር ለመውጣት ነበር ፍላጎቷ። አልተሳካላትም እንጂ። እኛ ከቆምንበት ፊት ለፊት አንድ ወጣት ልጅ በሃይላንድ ሎካል ጂን እያስቀዳ ይጠጣል። ሎካል ጂን መሆኑን ያወቅኩት ዘግይቼ ነው። አጠጣጡ በጣም ያስፈራል። ደረቅ ጂን ነው። አሁንም እያስቀዳ ይጨልጣል። አጠጣጡ ተስፋ የቆረጠ ወይም ጊዜያዊ ብስጭት እንዳናወዘው አይነት ነው። አጠገቡ አንዲት ቀዥቃዣ ሴት ሻጥ አድርጓል። ወጣቱ ልጅ ሰክሯል። ልጅቱም ሰክራለች። ጸጉሩን እየያዘች ከንፈሩን ትሞጨሞጫለች። እርሱ የ2 ብር ከ25 ሳንቲም ሎካል ጂን ይጠጣል። እርሷ ደግሞ ቢራ ትጠጣለች። አጠጣጧ ለጉድ ነው። ትደጋግማለች። መጨረሻ ላይ አንድ ባለ 100፣ አንድ ባለ 50ና ጥቂት ዝርዝር ብሮችን ቆጥሮ ሰጣትና እየተንቀዠቀዠች ሮጣ ሄደች። አልጋ ለመያዝ ይመስላል። ወጣቱ ልጅ ከስካሩ ብርታት የተነሳ ደጋፊ ሳያስፈልገው አልቀረም። እንዲያው ክሰር ሲለው እንጂ በዚህ ስካሩ የልቡን ያደርሳል ለማለት አያስደፍርም። ወደ መጸዳጃ ቤት ሲሄድ እየተንገዳገደ ነበር።
የመጸዳጃ ቤቱን ግድግዳ እየታከከ ሽንቱን ሸንቶ ተመልሶ መጣ። በዚህ መሃል አይናማዋን ሴተኛ አዳሪ ያሰብኳት ከማታውቃቸው ወንዶች ድብቅ ባህሪ ራሷን ለመጠበቅ አለዚያም በተለያዩ የራሷ ምክንያቶች በለስላሳ ግብዣ የምታደርገውን ጥንቃቄ ችላ ብላ ከወሲብ ደንበኛዋ ጋር ልቧ እስኪጠፋ ትሰክር ይሆናል። ከዚያም እንደነዚህኞቹ እግሬ አውጭኝ ወደ አልጋ፣ ነገም ከነገ ወዲያም እንዲሁ። የዓመት በዓል ገበያ አይቀመስም። የበዓሏ ዜማ ነው። እሁድ ታኅሳስ 27 ቀን 2000 ዓ.ም ከምሽቱ 1:30 ልደታ አካባቢ ከሚገኝ ቡና ቤቶች የትኛው ይመችዎታል? የየትኛው ቤት ደንበኛ ነዎት? የልደታ ቡና ቤቶች ሞቅ ደመቅ ያሉ ናቸው። ለኮመልዛ፣ ኒያላ፣ አሰብ፣ ላይፍ፣ ጠሰል እና ሌሎችም ስንቱን ልጥራ? ሁሉም ቡና ቤቶች አሪፎች ናቸው። እኔ እንግዲህ ባንዱ ተሰይሜያለሁ። እኔ የገባሁበት ቡና ቤት ጢም ብሏል። መቀመጫም አይገኝም። ገባሁ። ቦታ ጠፋና ተመልሼ ልወጣ ስል ወደ አንድ ቦታ ጠቆሙኝና ወደዚያ ሳቀና ተስማሚ ቦታ አገኘሁ። የተለመደውን የቅዱስ ጊዮርጊስ ቢራዬን አዝዤ መጎንጨት ጀመርኩ። ዌይተሮቹ ቀልጣፎች ናቸው። የሴቶቹ ነገር አበስ ገበርኩ ያሰኛል። አቤት ብዛታቸው፣ አቤት ማማራቸው፣ ሽክ ብለዋል። በቻይናም ይሁን በኦሪጂናል የአሜሪካን ጅንስ የተወጠረ ተክለ ሰውነት የለም። ሁሉም ሴቶች ያበሻ ቀሚስ ለብሰዋል። በበዓላት ወቅት በአንዳንድ መጠጥ ቤቶች ያበሻ ቀሚስ መልበስ ግዴታ እንደሆነ አውቃለሁ። እናም ሴቶቹ በአበሻ ቀሚስ አምረውና ደምቀው ይታያሉ፣ ይገባሉ፣ ይወጣሉ። ሽር ጉድ በዝቷል። ውበታቸው ልዩ ነው። ስገባ ብዙም ሴቶች አልነበሩም። ለካስ በሰዎች በተጨናነቀው ክፍል ውስጥ እንጀራቸውን ለማብሰል ተሰማርተው ነበር። ምርጥ ቦታዬ ላይ ተቀምጬ ሳለሁ አንድ በአንድ ይንጋጉ ጀመር። ብዛታቸው ለጉድ ነው። እኔ እንኳን በቀላሉ ወደ 12 የሚጠጉ ሴቶችን ቆጥሬያለሁ። ያበሻ ቀሚሳቸው የተለያየ ነው። በሚኒስከርት መልክ የተሰፋ ያበሻ ቀሚስ አለ። ሙሉ ሆኖ እናቶቻችን የሚለብሱት ያበሻ ቀሚስ አይነት አለ። ጠበብ ብሎ የሰውነት ቅርጽን ፍንትው አድርጎ የሚያሳይና ሌላ ነገር የሚያስመኝ ያበሻ ቀሚስም አለ። በሱሪና ኮት መልክ የተሰራ እላዩ ላይ ነጠላ ጣል የተደረገበት ያበሻ ቀሚስ ስፌትም ይታየኛል። በሚኒስከርት ስታይል የተሰራ ያበሻ ቀሚስ በጣም ያምራል። ለነገሩ ልጅቷም ራሷ ታምራለች። እንዲህ ላለቿ ቆንጆ እግር ላላት ሴት ሚኒስከርት አስፈላጊ ነው አሉ እንጂ አንዳንድ ግንድ እግር የሆኑ ሴቶች የማያምርባቸው ሚኒስከርት የሚያዘወትሩ። ይኸውላችሁ ያልነው አልቀረም። አንዷ በጣም ወፍራም ሴት ሚኒስከርት አበሻ ቀሚስ ለብሳ ብቅ ጥልቅ ትላለች። ቀይ ብትሆንም ሚኒስከርት ለእርሷ አልተፈጠረም። አጠገቧ ያሉት ሴቶች ደግሞ በምቀኝነትም ይሆን በቸልተኝነት የሰውነቷ ቅርጽ ለሚኒስከርት እንደማይስማማ አልነገሯትም። እናም እንደ አህያ ጭነት የወጣጠራትን ሚኒስከርት ለብሳ እንደ ገንዲላ ከወዲያ ወዲህ ትገላበጣለች። የመጀመሪያዋ ግን ቀሽት ናት። ቅጥነቷ፣ ጠይምነቷና እግሮቿ ለየት ብላ እንድትታይ ያስችለዋታል። በደንብ እንኳን አይቼ ሳልጠግባት አንድ ጎረምሳ ላፍ አድርጓት ሊጋብዛት ሄደ። ውስጥ እንደገባች ለረዥም ሰዓት ቀልጣ ቀረች። ሁሉም በአበሻ ቀሚስ ተንቆጥቁጠው የቡና ቤቱን ድምቀት አጉልተውታል። ሴቶቹ ደግሞ የተለያየ ቁመትና ወርድ ያላቸው ናቸው። ሁሉም እንደየራሱ ምርጫ ያሻውን የሚያገኝበት ቤት ነው። ይህ ልደታ አካባቢ ያለው ቡና ቤት። በጣም ወፍራም ሴት ከፈለጉ በቀላሉ ያገኛሉ። ቀጭን የፈለገም ቀጫጭኖች አሉለት። አሁን ከምሽቱ 2 ሰዓት ከ15 ደቂቃ ይላል የተንቀሳቃሽ ስልኬ የሰዓት አቆጣጠር። የልደታው ቡና ቤት ደምቋል። ያልተያዘ ወንበር አይገኝም። በልደታው ቡና ቤት ለመዝናናት ደንበኞቻቸውን ለመጎብኘትና የልባቸውን ለማድረስ የመጡ በርካታ ተገልጋዮች ቦታ በማጣት ተመልሰዋል። ቡና ቤቱ ከአቅሙ በላይ እያስተናገደ ነው። ሴቶቹም እየተመረጡ ቁጥራቸው እየተመናመነ ነው። ጨዋታው ደርቷል። በዓል አይደል? ሁሉም ሰው ደስተኛ ነው። በጊዜ ሞቅ ያለውም ይታያል። ሌላ ቦታ ሲዝናና አምሽቶ እግር የጣለው ጠጪ በ2 እና 3 ድራፍት ተጠናቆ የሚረብሽም አለ። ደግነቱ ዋርድያዎቹ ነቂዎች ናቸው። የጠጪው ሰላም እንዳይደፈርስ ይጠነቀቃሉ። አንዷ ቆንጆ ሴት ስታልፍ አንዱ ጎትቶ ወደ ራሱ አስጠጋት። ተቀመጠች። ቢራውን ዥዋ አደረገና ጣቶቿን እያሻሸ ያናግራት ጀመር። ተግባቡ መሰለኝ። በደስታ ፈነጠዘ። ከኪሱ ብር አውጥቶ እየቆጠረ ነው። ብሮቹን እየነጠለ ሲቆጥር ተመለከትኩት። የ100 ብር ኖት ይታየኛል። የ50 ብር ኖትም ይታየኛል። 2 10 ብሮች 170 ብር ሰጣት። ያንሰኛል ብላ አድርቃለች። እንዴት መሰለሽ፣ ይህን ያዡና አልጋ ይዘሽ ጠብቂኝ፣
ቀሪውን ስመጣ ጨምርልሻለሁ። እመኚኝ፣ አይዞሽ። ደግሞስ ብሩን ይዘሽ የለ አለና ይገላመጠኝ ጀመር። ለካስ እኔ ሳላውቀው በእነሱ ጨዋታ ተማርኬ ፈዝዤ ቀርቻለሁ። የልጁ ሁኔታ ልቤን ሰርቆኝ ስለነበር ሊያዩኝ ይችላሉ ብዬ እንኳን ማሰብ አልቻልኩም። የነቃሁት ልጁ ሲገላምጠኝና አይኑን ሲያጉረጠረጥብኝ ነው። በራሴ ድርጊት ታፈርኩ፣ አቀረቀርኩ። እኔ ወሬ እየቃረምኩ ነበር። ልጁ ግን ልጅቱን ለመቀማት ያሰፈሰፍኩ ወይም እንደሱ ባለመታደሌ ቅናት ያቃጠለ መስሎ ሳይሆን አይቀርም። ግልምጫው ካፈር የሚደባልቅ አይነት ነበር። አይኔን ነቀልኩና አቅጣጫ ቀየርኩ። ልጁም ተሰናብቷት ሄደ። ለካስ ጨዋታው እንዲህ ነው። ምን መሰላችሁ? የበዓሏ ዜማ የሴቶቹ ዋጋ ውድ ነው፣ አይቀመስም። አንድ ወዳጄ እንደውም በበዓላት ወቅት የሴትና የበግ ዋጋ ይጨምራል እንጂ አይቀመስም እያለ ይቀልዳል። ቀልዱ ቀልድ አይደለም፣ የቀልዱ መነሻ እውነት ነው። በዚች ምሽትም የሴት ዋጋ ተወዷል፣ ቢዝነሱ ጦፏል። እናም ልጁ ስራም ይኑርበት ወይም የቤተሰብ ቀጠሮ ይኑርበት፣ አለዚያም ለመዝናኛ የሚሆነው ተጨማሪ ገንዘብ ለማምጣት አይታወቅም። አምሽቶ ሰዓት እላፊ ቢመጣ እንዳይቸገር ነው ቅድመ ክፍያ ከፍሎ ወደ ጉዳዩ የሄደው። ሰውየው ትክክለኛ እርምጃ ነው የወሰደው። በእርግጥም ሊቸገር ይችላል። በዓሉን ቆንጆ አቅፎ የልቡን በማድረስ ለማሳለፍ ወስኗል። ግን ደግሞ የሆነ ጉዳይ አለበት። ስለዚህ በጊዜ ተገኝቶ ቅድመ ክፍያ ከመክፈል ሌላ አማራጭ እንደሌለው ገብቶት ከመቀደሙ በፊት ቀደመ። ወረፋውን አስከብሮ ሄደ። ምናልባትም ቆይት ባለ ወረፋው ደርሶ እስኪመለስ 3-4 ሽቀላዎችን ታስተናግድ ይሆናል። ምናልባትም ሰውየው ቅድመ ክፍያ ባይፈጽም ኖሮ የተመኘውን ሌሊት ልጅቷን በሐሳቡ ታቅፎ ስቃይ ሲደንስበት ይነጋለት ነበር። ሴቶቹ ሊያልቁበት ይችላሉ። ሌላ ሴት ቢያገኝም ተመርጣ የቀረች በስካር የተዳከመችና ባትሪዋን የጨረሰች ልትሆን ትችላለች። ከ3 ከ4 ከ5 ወንዶች ጋር በጊዜያዊ ወጥታ አዳሯን የምታመቻች ልትሆን ትችላለች። ስለዚህ ሰውየው ቅድመ ክፍያውን ፈጽሞ ሄዷል። ለነገሩ ሙሉ ክፍያ እስካልፈጸመ ድረስ ቅድመ ክፍያ ልንለው አንችልም። ከመጣ ቀሪውን ክፍያ ፈጽሞ የልቡን ያደርሳል። ከቀረ ደግሞ የማይመለስ ብሩ ለቆንጆ ገቢ ይሆናል። ስጋቱ ግን እውነት አለው። የሴት ዋጋ ይወደድብኛል ብሎ አቅዶ መምጣቱ ለሱ ጥሩ ብልጠት ይመስላል። ነገር ግን ሰውየው ያልተገነዘበው አንድ ነገር አለ። እርሱ ያየው ከፍሎ መሄዱን ብቻ ነው። ልጅቱ እርሱ ከመምጣቱ በፊት ከ3 ወይም ከ4 ወንዶች ጋር ጊዜያዊ ገብታ ቢዝነሷን ልታጧጥፎ እንደምትችል አልተገነዘበም። ሚስኪን። የሚገርመው ነገር ግን ልጅቱ ሾርት ከመውጣት አልቦዘነችም። ሴቶቹ ወዲያ ወዲህ መመላለሳቸውን ቀጥለዋል። ሽር ጉዱ ለጉድ ነው። አንዳንዶቹ አዳራቸውን አመቻችተዋል፣ ገንዘብ ተቀብለዋል። አንዳንዶቹ ጊዜያዊ ቢዝነሳቸውን አቀላጥፈው ለአዳር የሚፈልጋቸውን እያሰሱ ነው። ማን ያውቃል? እድላቸው ሆኖ ምንም ያላገኙም አይጠፉም። አንዷ በጣም ወፍራም ሴት የተለየ አበሻ ቀሚስ ለብሳ በሚያዘጠዝጥ አረማመድ ባጠገብ ያለፈች። የለበሰችው አበሻ ቀሚስ ባሰፋፉ ከራያዎች የባህል ልብስ ጋር ይመሳሰላል። ሁሉም ሴቶች እንደያስተዳደጋቸውና ብሔራቸው የአገራቸውን ባህላዊ አልባሳት ተጠቅመው ዘንጠዋል። ወዲያ ወዲህ ከሚሉ ሴቶች መሃል አንዷን ጠራዋትና መጣች። ወፍራምም ቀጭንም አትባልም። የለበሰችው የአበሻ ቀሚስ ያምራል፣ ጥራቱም ደስ ይላል። ጠይም ናት፣ ጸጉሯ ያምራል። ቀረብ ብዬ ሳየው ግን ሰው ሰራሽ ጸጉር መሆኑን አረጋገጥኩ። ምን ትጠጫለሽ የሚለውን የዘውትር ጥያቄን አቀረብኩላት። ቀዥቃዣ ዌተር የምትጠጣውን እንኳን ሳትወስን ምን ልታዘዝ ብሎ አጣደፋት። ሜታ ቢራ አዘዘች። ክውክው የሚለው ቀዥቃዣ ዌተር ለማስተናገድ ስራ በሰዎች የተፈጠረ ሮቦት ይመስላል። ቢራውን ይዞ ከተፋልና ቺርስ ተባባልን። የአበሻ ቀሚስሽ ያምራል። አመሰግናለሁ። ስንት ገዛሹ? 360 ብር። በበዓላት ቀን ብቻ ነው የምትለብሹ? በበዓላት ቀንና የራሴ ፕሮግራሞች ሲኖሪ ብቻ ነው የምለብሰው። 2 የአበሻ ቀሚስ አለኝ፣ እያፈራረኩ እጠቀማለሁ። በበዓላት ቀን የአበሻ ቀሚስ መልበስ ግዴታ ነው? ግዴታ መሆኑን አታውቅም እንዴ? በጣም ግዴታ ነው እንጂ ያስቀጣናል እኮ። በበዓላት ወቅት ጅንስና ሌሎች ልብሶችን መልበስ የተከለከለ ነው። ስንት ያስቀጣል? የአበሻ ቀሚስ የሌላት ሴት ባዘቦት ልብስ መስራት አትችልም፣ መቅረት ነው ያለባት። ስትቀር ደግሞ 50 ብር ትቀጣለች። አንዳንዶቹ ሴቶች የአበሻ ቀሚስ የላቸውም። የመግዛት አቅም ከሌላቸው ከሌሎች ሴቶች ይዋሱና በዓሉን ያሳልፋሉ። ቀደም ሲል ቀብድ ከፍሎ ሄደው ሰውዬ ተመልሶ መጣ። የሚሆነውን ለማየት እየተከታተልኩት ነው። ልጅቱን ባይኑ እየፈለገ ነው። ዌተሩን ጠራውና በጆሮው ሹክ አለው። እንደ ሮቦት የሚፈናጠረው ዌተር ልጅቱን ካለችበት ፈልጎ ከተፍ አለ። ልጅቱ እየተፍለቀለቀች መጣችና ተያይዘው ገቡ። መልካም አዳር አልኩኝ በልቤ። አጠገብ የተቀመጠችው ልጅ ቆንጆ ነች።
ተክለ ሰውነቷም ያምራል። የአበሻ ቀሚሱ ሸፍኖት ነው እንጂ ሰውነቷ በጅንስ ቢወጠር የቤቷ አንደኛ የምትሆን ይመስለኛል። ቁመናዋ የሰጠ ነው። ተጫወት እንጂ አለችና ችርስ አለችኝ። ይሄ ቀዥቃዣ ዌተር ዛሬ ጤና ነስቶኛል። አሁንም ምን ይምጣ እያለ ወሬ ማቆርፈድ ሆኗል ስራው። ይባስ ብሎ ልጅቷ የያዘችውን ሳትጨርስ ሌላ ይዞ መጣ። ሁለቱ ልጅቷና ዌተሩ ሴራ እየጠነሰሱብኝ ያሉ መሰለኝና አይኔን አጉረጠረጥኩበት። አስቸጋሪ ዌተር ነው አልኳት። ምርቃናው እኮ ነው እንዲህ የሚያንቀዠቅዠው አለችና ቢራዋን ጨለጠች። የሜታ አፍቃሪ ነሽ አልኳት። ቢራ መጠጣት የተለማመደችው በሜታ መሆኑን ገለጸችልኝ። ሜታ ቢራ ካልሆነ ሌላ ቢራ መጠጥ መስሎ አይታየኝም። ሜታ የሌለበት ቦታ ከሆነ ሐረር ጠጣለሁ አለችና የኦሮመኛ ዘፈን ሲከፈት አብራ ከዘፋኙ እኩል ማቀንቀን ጀመረች። ዘፋኙ ቀመር የሱፍ ነው። አሪፍ ኦሮመኛ ዘፋኝ ነው። የኦሮመኛ ዘፋኞች ቴዲ አፍሮ ብየዋለሁ። በሁሉም ቋንቋዎች ድንቅ ችሎታ ያላቸው ወጣቶች ተፈጥረዋል። በጉራጌኛ ሆሴ ባሳ፣ በትግርኛ የአብርሃም ገብረመድህን ዘፈኖች፣ በኦሮምኛ ደግሞ የወጣቱ ቀመር ዘፈኖች የመኮርኮር ኃይላቸው ከፍተኛ ነው። ቀመር ድንቅ ዘፋኝ ነው። ኦሮምኛ ቋንቋ ለመቻል ያናደደኝ ትርጉሙን ባላውቀውም ኃይለኛ ዘፋኝ ነው ቀመር። ናሃዊ የሚለው ዘፈኑ ሁሉንም አነቃቅቷል። ልጅቱን የዘፈኑን ትርጉም ትነግረኝ ዘንድ ጠየቅኳት። ከቀመር እኩል አብራ ብታንጎራጉርም ትርጉሙን ግን አታውቀውም። በደፈናው የፍቅር ነው አለችኝ። ሄሎ የሚለው ዘፈኑ ደግሞ ተከፈተ። የዓመት በዓል ገበያ እንዴት ነው? ቆንጆ ነው። የዓመት በዓል ገበያ አይቀመስም እንጂ። አዳር ስንት ደረሰ? 250። ጊዜያዊስ 150። አልበዛም? አልበዛም። የአገር ዋጋ ነው። ዓመት በዓል መሆኑን ረሳኸው እንዴ? አለችና ሞባይሏ እየጠራ ስለነበር ወጣ ብላ አናግራ ተመለሰች። ደንበኛሽ ነው አልኳት። ልጅቱ ግልጽ ናት። ድብብቆሽ አታውቅም። ግልጥልጥ አድርጋ እውነቱን ነገረችኝ። ደንበኛዬ ነው፣ እመጣለሁ እያለኝ ነው። ስንት ይከፍላል? ተነጋግረናል። 200 ከፍልሻለሁ ብሎኛል። እስካሁን ጊዜያዊ አልወጣሽም? አንዴ ወጥቻለሁ። ስንት ከፈልሽ? 130 ብር። እስከና አልጋው? ምን በወጣኝ። አልጋውንማ ራሱ ይከፍላል እንጂ ግዴታ ስለሆነብኝ እንጂ የበዓል ዕለት ስራ መስራት አልወድም። ቅጣቱ ባይኖር ኖሮ ቤቴ ቁጭ ብዬ አሳልፍ ነበር። 50 ብር እኮ ማለት የዶሮ መግዣ ማለት ነው አለችና ሳቀች። ጥርሶቿ ያምራሉ። ዶሮ በ50 ብር ገዛሽ? 50 ብር ብሎኝ 45 ብር ሸጠልኝ። ጠዋት ገብቼ ጿሚ ፈልግና አሳርጄ ገነጣጥላታለሁ። እንድጋብዝ ከፈለክ ነገ ብቅ በል። ስልኳ እረፍት የለውም። አሁንም ይጮሃል። ደንበኞቿ ናቸው። የበዓል ገበያ ደርቶላታል። ጊዜያዊ 130፣ አዳር 200፣ 330 ብር ይዛ ማለዳ ወደ ቤቷ ትገባለች። የቤቱ ሴቶች ግን ስንት ናቸው ብዬ ጠየቅኳት። ወደ 45 እንደሚጠጉ ነገረችኝ። እስቲ ያስቡት፣ 45 ቆነጃጅት በአንድ ቤት። ሁሉም ስራ አላቸው። ገንዘብ ግን ትይዣለሽ? አዎ፣ የቡና ቤት ገንዘብ በረከት የለውም እንጂ ለመያዝ ሞክራለሁ። በሳምንት የ300 ብር ዕቁብ ጥላለሁ። ሊጠናቀቅ ትንሽ ቀርቶታል። ቀዳዳዎቼን የምደፍንበት ብር አገኛለሁ ብዬ አስባለሁ። ሰዓት እላፊ አይደል? ሰካራሞች ብቅ እያሉ ነው። ብርጭቆዎችና ጠርሙሶች እየተሰበሩ ነው። ደንበኛ የሆነ የብርጭቆ አይከፍልም። ጎርፍ ያመጣው ከሆነ 12 ብሩን ይተፋታል። አልጋዎቹ በሙሉ ተይዘው አልቀዋል። ቢዝነስ አግኝተው የተስማሙ ሴቶች አልጋ አልቆባቸው በድላቸው እያዘኑ ነው። አንዱ ጎረምሳ ጥንብዝ ብሎ እንደ ሸምበቆ እየተወዛወዘ ነው። ከዌተሩ ጋር 1-2 አፍላፍ ሲመላለሱ ጎረምሳ ቡጢ ሊያቀምሰው ሲዘጋጅ ሰዎች ገላገሉት። ስካር በዝቷል። መጠጥ ከዕለት ዕለት የራሱን የጸብ ድራማ ማስተናገዱ የተለመደ ነው። ከልክ ያለፈ መጠጥ ሰበቡም ብዙ ነው። ባለፈው ሰሞን ከበዓሉ ጋር የተያያዘ አንድ መጥፎ ዜና ሰማሁ። የበዓሉ ዕለት ነው አሉ። ነገሩ አሉ ነው። ከምሽቱ 5 ሰዓት ላይ የረር መብራት ኃይል አካባቢ አንድ ወጣት በስካር ጥንብዝ ብሎ ከሰው ጋር ይጣላና በጠረባ ሲለው ከመንገዱ ዳር ካለው ጠርዝ ጋር ተጋጅቶ ሕይወቱ ያልፋል። የቀን ጉዳይ ሊሆን ይችላል። መሰረቱ ግን መጠጥ ነው።